እንግዲህ 161 እናድርገው ወደ ዋና ቶፒካችን ዋና ቶፒካችን 161 እንግዲህ እችን እንዳልኳችሁ ምንድነው እሱ የበድር ለታ ሄዱ ንብረት ዘረፉና መጡ። ከንብረት ውስጥ እንትን ጠፋች ሰለባ። ያችን ሰለባ ከዛ በኋላ ቢፈልጓት አጡ። ይችን ሰለባ የማይወሰዳት መሐመድ ነው ብለዋሉ። መሐመድ አሰበና አልወሰድኩም ቢል እንግዲህ እነሱ ብዙ ናቸው። ብቻውን ሆኖ ተከራክሮ ምስክር አላገኘም። እንደባለፈው ፈረሷን ሲወስድ እንዳስመሰከረው የሚመሰክርለት የለም። ከዛ መገለጥ መጣልኝ አለ። ለነቢይ ሰለባን መደበቅ አይገባው። ሰለባንም የሚደብቅ ሰው በትንሣኤ ቀን በደበቀው ነገር ተሸክሞት ይመጣል። እንግዲህ ልብሱን ተሸክሞ የትንሣኤ ቀን ይመጣል። ከዚያም ነፍስ ሁሉ የሥራውን ዋጋ ትሞላለች፣ እነርሱም አይበድሉም አለ። አልወሰድኩም እኮ አይደለም ያለው። አላህ ምን ብሏል አለ? ነቢይ ሰለባ አይደብቅም ብሏል። ወስደዋል ሲሉት አልወሰድኩም ቢል ሊያፋጥጡት ነው። አላህ ሰለባ ነቢይ አይደብቅም ብሏል ካለስ ጠባቸው ከማን ጋር ሊሆን ነው? ከአላህ ጋር ሊሆን ነው። ከኔ ጋር ሳይሆን ጠባችሁ አሁን ከአላህ ጋር ነው። እኔ አልወሰድኩም ብላችሁ አታምኑኝማ። ቀላል አይደል? አላህ ብሏል ብላችሁ ግን እኔ ምን አገባኝ? አላህ ነው የተናገረው። አላህ ሰለባ አይወስድም ብሏል። ስለዚህ ጠብህ ከአላህ ጋር ይሆናል ማለት ነው። አሁን ቻሌንጃችን እዚህ ጋር ይጀምራል። የበድር ታሪክ በጣም ሰፊ ነው። እቺ ሰለባ የተወሰነ ማንኛው ማይክ ያነሳው አብደላ ምትልበት አለ ወይንስ ቻሌንጁን ከፍ እያደረግነው እንሂድ? ሰላማችሁ እንዴት ናችሁ? እንኳን ደህና መጣ። አንድ ነገር ለመናገር ነበር የፈለግኩት። አሁን ለምሳሌ አሁን ያልከው ሰለባም እንዳልከው ነገር አስተምሮ ነው ወይስ የሆነ እንደ መናቆር ነገር ነው? አልገባኝም። ያንተ ነገር አሁን እየሰማሁ መናቆር ይመስላል። ያ ሰለባ የሚለውን አይደለም ቁርአን ነው የሚለው። አንብበው ቁርአን አይደለም። አሁን ለምሳሌ አንብብና ስረዳን። እኛ ያልነውን ቃል በቃል ካልደገምክ እኔ ይቅርታ ጠይቃለሁ። ቃል በቃል ተደግማታለህ። እኛ ያልነውን አንብብናውን ፈስረው። አይ ዝም ብሎ እንደ አሽሙር ነው የምታወራው አንተ። አሁን ለምሳሌ አንብባ ይኸው ፊት ለፊት እኮ ተከፍቷል። የምን አሽሙር ነው ወንድሜ? አስነብበዋ። እችን አንቀጽ ብቻ ለምን ታስነብበው? አሁን እችን እክል አንቀጽ አስነብበው አድርገው ከፍ አድርግለት። ምንም ይገናኝ አይደለም ከላይ ካለው ጋር ቀጥል። አሁን ለስማኝማ መጀመሪያ ይኸው አንብብ ቅድሚያ ከላይ ብሎሃል። ምንም አያውቅም፣ ማይብ ነው። ምንም አያውቅም፣ ዝም ብሎ ነው የሚያወራው። ጎበዝ። ስድቡን ስጨርስ ታነባለህ። አሁን እኔ አባባሌ ገብቶሻል? አንተ ምንም አታውቅም አንተ። ኖርማል ነው። አሁን ለምሳሌ አንተ ምታረጉና ይሄኛው ሰው የሚያረጋው እንዳረለው። ለምሳሌ አንተ እምነትን ስታከብር ያኛው እምነት ይከበራል። አሁን አንተ አንብብ ይቅራ ሲጀመር ራሱ ከአንተ ጋር ማይብ ነው ማውራቴ። ማይብ ነው ስራስ እንኳን ነው ፊት ጋር ስድቡ እኮ መልስ አይሆንም። ቁርአኑን አንብበህ ብታስረዳን አይቀልም? ማን ቁርአኑን አንብበህ ታስረዳናለህ ወይንስ ሌሎች ሲያወሩ እየተደረጉ ትሳደባለህ? እኔ አንድ ጥያቄ ልጠይቅ ነው እፎ የመጣሁት። ለመሳደብም ለማስረዳት ለማብራራትም አይደለም የመጣሁት። ጥያቄ ትንሽ ቆየት በሉ፣ እቀበላችኋለሁ። ገና ነው ሰዓት። አንተ ጓደኛዬ ነበርክ። ጥሩ ነው። ስለዚህ ትሰማኛለህ ወይስ ልታስጠብቀኝ ነው? ጓደኛ ስለሆንክ ፌቨር ስራለኝ ነው። ምናልባት ታስቀድመኝ አይከፋኝም። ትንሽ ጠብቅ። ትንሽ አንድ ተርታው ስለሆነ የምንሄደው አይ ጥያቄ ተርታው ነው። ሁሉንም አንድነት ስለምንሄድ ኦኬ። ቢኒ እንኳን ደህና መጣ። ኦኬ የክፍል ሰላም ብያለሁ። ኦኬ እሺ። እንግዲህ እንዳልኳችሁ ነው ክፍል ከሰለባ መጥፋት ጋር በተያያዘ
ሙሐመድን አምጣ ብለው ከጨቀጨቁት በኋላ ነው። ባይዘ ጠበሪ ላይ እንደሚያስቀምጠው ደግሞ ወለ አንቀውት ዘውት ዛፍ ስር ሄዶ እኔ ዋሽቻችሁ አላቅም ምናምን ብሎ የሚልበት ክፍል አለ። ሰለባዋ ቀይ ልብስ እንደሆነች ሱናን አቢ ዳውድ 39 አቤት እንኳን እንዴት ነው? ያማን ነው ይመስገነው። ሰላም ናችሁ ሁላችሁ? ሁሉም ሰላም። ጠበሪ የሚለውን ተፍሲሩን ትርጉሙ ጠበሪ የምትለውን እስቲ ብታሳየን አይሻልም? ዝም ብለህ እንዲሁ ከመታወራ። እሺ ይህን ቁርአኑን ቀጥል። ቅድሚያ ቁርአኑ ላይ እንግባባና ቁርአኑን ታውቀዋለህ ክፍሉን? ቶፊክ 39 ያልከኝ ቡስ 39 ቁርአኑን ምን ብለህ ቁርአኑ እኛ እንዳለው ነው ወይንስ ስህተት አለበት? ወጣ። እሺ እንዴት ነው? ሰላም ነው? እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። ቁርአኑ ላይ መልሰው ካል ይችላል ጥያቄ መጠየቅ። ጥያቄ ትንሽ ቆየት በሉ፣ ገና ነው ሰዓት። ጥያቄ ተርታውን ስለምንቀበል ገና ነው። እንዴት ምን ችግር አለ? ከቶፒክ አውት ኦፍ ቶፒክ ከሆነ ጣልቃ እንትን ስለማለት ተርታውን ነው የምንቀበል። ስማኝ እንጂ እየሰማሁ ነው በደንብ። ጥያቄ መቼ መመለስ ያው ትችላለህ። የሚጠፋ ነገር አይኖርም ከእናንተ። ጥያቄ ቶፒኩ ላይ ቆይ፣ ከዛ ወዲያ እንቀበላለን ተርታውን አልኩኝ እኮ። አሁን ቶፒኩ ላይ ማትስ እየተማርክ ልክ በማትስ ፔሪድ ላይ ቲቸር የሂስትሪ ጥያቄ አለኝ ወይም ደግሞ ባዮሎጂ ጥያቄ አለኝ አትለው። ቶፒክ የሚባል ነገር አለ። አንዴ ባዮሎጂ፣ ኬሚስትሪ እና ከለብዳ ብሽተኛ ይሄ ደግሞ እንድነሱ ጨለማ ውስጥ ነጫጭባ ደንቆሩ ጭንቀት የወለደው ስድብ ነው። ሰው በኢየሱስ ትምህርት ቤት ሆነ እያማትክ ነው እንደምትሳደበው። መሀይም ነሽ። እናትክን አንተን የወለደች እናት አይደለም። አንተም ታርተህ ነው መሰለኝ። ተወልደህ ነው ታርተህ ነው አንተ የምታመልከው እናትክን። አንተ የቆሻሻ ልጅ። ኧረ በቃ ይሄ አሁን የእስልምና እውቀት ነው። እናትክን ምሁርነት እንዴ ነው? የአንተ እውቀት እንዴት ነው? እናትክን አንተ የሸርሙጣ ልጅ መሀይም። ይሄ በጣም ምሁር ነው ከምር። አንተ ያህል የለም ነውር ነው። አንተ የምታወራው ሄዳ አጅር አለው። አረ ነውር እኮ እውነት ነው። እኔ ማወራው አጅር አለው። ምክንያቱም ከእስልምና ከወጣ ገነት ትገባበታለህ። ምን የምታውቀው ነገር አለ አንተ ስለ እስልምና? ጻፉ። ሁላችሁም ቁርአን በአማርኛ እያላችሁ ጻፉ። ታች ጋር የሚሳደቡ ወንዶች ጻፉ። አይደለም እዚህ ጋር ስድብ ምን አገባ? ስለ ሰው ሃይማኖት ምን አገባ? አንዴ እሺ እንተውኝ በቃ። እንዴ እኔ እኮ ተሳሳትኩኝ። ፕሊስ ከተሳሳትኩ ተሳስተሃል ይባለው። ውሸት ካወራሁ ዋሽታለሁ። መረጃውን አምጥቼ እያነበብኩብህ እናትን እንዲላርግ እንዲሁን ከዛ ራስን እንደ እውቀት ስቆጥረው እኔን እየሰደብክ አለማፈረ አንተ እነዚህን እንደ ሰው አትቁጠራቸው። ምንም ቢሉ ምን አትስማቸው። ውጣ ከላይ። እነዚህ በሽተኛ ናቸው። ከኡስታዙ ጋር እየተጨቃጨቀ ነው ደረሳምና ኡስታዙ አይነስ እንዲህ ይላል። አቡ ዳውድ አንደሚት አድርግ በቃ ነው ጅኒህ ነው የገባው። ሱናን አቢ ዳውድ 3971 ላይ ናሬትድ አብደላ ኢብን አባስ እንደተረከው የነብይ አጎት ልጅ the verse no prophet could ever be false to his trust whether revealed about a red velvet በምን ጉዳይ ነው የወረደው ይላል።
በሬድ ቫልቬት ምክንያት የትኛው? ሱራ 3 161 መቼ ጠፋችሁ? when it was found missing on the day of Badr, some people said perhaps the messenger of Allah has taken it. መቼ ጠፋችሁ? የበድር ዕለት የተወሰኑ ሰዎች ምን አሉ? ሙሐመድ ወስዶት ነው ወይም ይሆናል። በዚህ ምክንያት ሙሐመድ ተዛ ምን አለ? አልወሰድኩም ቢል መረጃ ሊያመጡበትና ከአንተ ውጭ ማንም የለም ምናምን ብለው ቻሌንጅ ሊያደርጉት ነው። ኢየሱስ ክርስቶስ ተሰቅሏል ብለህ የምታምን ሰው ነህ? ኧረ ቆይ ተረጋጋ። ስለዚህ ሙሐመድ አልወሰድኩም ቢል ወስዳለሁ ብለው ቻሌንጅ እንደሚያደርጉ ሲገባው አላህ ምን ብሏል አለ? ለነቢይ ሰለባ መደበቅ ወይንም ነቢይ ልብስ መደበቅ አይገባም ብሏል አላህ። ያንን የደበቀው ሰውዬ ግን የትንሣኤ ቀን ልብሱን ይዞት ይመጣል። ከዛ ይሄ መገለጥ ሆነ። ከዛ ማሻአላ ከዛ አሁን በደንብ አስተውሉ። ይሄ መገለጥ ሆኖ ሰዎች ይከተሉት ጀመር ማለት ነው። አሁን ሌላ ችግር መጣ። እቺ ልብስ አሁን ሲለብሷት መታየት አለባት። የምትታይ ከሆነ ደግሞ ማሜ ልታስበላው ነው። ማሜ ታክቲካል ነው። አዲስ ህግ መጣ። ሱናን አናሳይ አምጣ ብለው ሲያስጨንቁት ቢሰጣቸው እነሱ ሊለብሱ ነው። ምክንያቱም የፈለጉት ልብሱን ሊለብሱ ነው አይደለ? ልብሷ ደግሞ ምን አይነት ነች? ቀይ ልብስ ነች። ሱናን አናሳይ 52ን አንዴ ክፈተው። 5266 ምክንያቱም አንጣ ያሉት ሊለብሱት ስለሆነ ማሜ መዝጋት አለበት። ልብሱ ቢሰጣቸው እንኳን እንዳይለብሱት የማድረግ ስራ መስራት አለበት። ሄሮ ገና ምን እንዳደረገ ኢትወስ ካለ መጠይቅህ መልስልኝ። አንድ ጊዜ ትጠይቃለህ። ተረጋጋ። ኢትወስ ናገት ዳት ኢብን አባስ ሰይድ ኢብን አባስ እንደተረከው I will forbid them to wear red garments. ምን አደረገ? ቀይ ልብስ እንዳይለብሱ መከልከል ጀመረ ማለት ነው። ኢብን አባስ ነው አይደል? እዛ ጋር የተረካት ልብስ አንጡ የሚሉትን አካላት ቀይ ልብስ እንዳለብሱ ብሎ ከለከለ። የጠፋችሁ ልብስ ምን አይነት ነች? ቀይ ልብስ አይደለ? አሁን ቀይ ልብስን ከለከለ እነሱ እንዳይለብሱ። ከዛስ ምን አደረገ ሙሐመድ? ሱናን አቢ ዳውድ 4073 ግፈተው። እኔ እኮ ፖሊስ ቢቀጥሩኝ ራሱ ከፖሊስ በላይ ነው አድኜ የሚይዘው ሌባን። 4073 የገባበት ገብቼችን ልብስ እንዴት እንደማውጣት አሳያችኋል። ምንን የከፈትከው? ሱናን አቢ ዳውድ 40 በዚህኛው አመጣው። በሱና ዶትኮም አላመጣውም፣ አላውቅም። በሌላ ግን አመጣው። ምን ብላ የከፈትከው? ሱናን አቢ ዳውድ እሺ፣ ያሳየኝ። ዶክመንት ለበላ 40 ስንት ነው ያልከኝ? 4073 አድኜ ዛት አለው። እችን ልብስ አሳያችኋለሁ። አሁን ቀይ ልብስ እነሱ እንዳይለብሱ ከለከለ። ሰለባ ነቢይ አይሰርቅም አለ። ከዛስ ኦኬ I saw the messenger of Allah at Mina giving sermon on a mule and wearing ሬድ ጋርመንት። ቀይ ልብስ እንዳይለብሱ እሱ ከለከለ አለ። እሱ ደግሞ ቀይ ልብስ ይለብሳል፣ ቀይዋን ልብስ ይለብሳል። እነሱ ግን እንዳይለብሱ ምን አድርጓል? ከልክሏል። አሁን ሰማው ገብቷችኋል።
ወዴት ሊድ እያደረግን እንዳለ ማለት ነው። ወዴት ነገሮች እየሄዱ እንዳሉ ተግባብተናል። ኦኬ አሁን እዚህ ጋር ከደረስን ቀይ ልብስ እነሱ እንዳይለብሱ ከለከለ። እሱ ቀይ ይለብሳል። ያችን ሰለባ ደግሞ ነቢይ አይደብቅም ብሏል። የደበቀው አላህ በቂያማ ቀን ይዞ ይመጣል ብሏል። የበድር ለታ ደግሞ ሌላ አንድ መረጃ ልስጣችሁ። ሱራ 8 ቁጥር 1 ክፈተው። አንብበው ክፈትና ከጦር ዘረፋ ገንዘቦች ይጠይቀዋል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። ስለዚህ አላህ ፍሩ፣ በመካከላችሁ ያለችውን ሁኔታ አሳምሩ፣ አማኞች እንደሆናችሁ አላህና መልእክተኛውን ታዘዙ ይላል። አሁን እነኛ እንዳይለብሱ ከለከለ፣ ቀይ ልብስ። ሰለባን ደግሞ ነብይ አይሰርቅም አለ። እሱ ግን ቀይ ልብስ ይለብሳል። ከዛ መጨረሻ በምን ዘጋው? የተዘረፈ ገንዘብ የአላህና የሙሐመድ ነው ብሎ ወደ ራሱ አስቀረው፣ ወደ ራሱ አመጣው ማለት ነው። ይሄ ነገር የበድር መሆኑን በምን እናውቃለን? እንደዛ ለማድረግ ይሄ ክፍል እንደወረደ በምን እናውቃለን? ሱናን አቢ ዳውድ 27:37 እንክፈተው። 27:37 አሁን እነኛን ቀይ መልበስ አትችሉም አላቸው። አንድ እሱ ቀይ ይለብሳል። ሁለት ሰለባን ነብይ አይሰርቅም ብሏል አላህ ነው ያላቸው። ሶስት መጨረሻ መዝጊያ ደግሞ የተሰረቁ ንብረቶች የኔና የአላህ ናቸው አለ። ለምንድን ነው ይሄንን መቼ ነው ያለው? ያንን እንደሆነ እንደምትመለከቱት the messenger of Allah said on the day of Badr የበድር ለታ ነው አይደል? ያችኛውም ሬድ ባልቤትም የጠፋች የበድር ለት ነው አይደለ? ነብዩ እንደዚህ ያለ የበድር ለታ the messenger of Allah said on the day of Badr he who does such and such will have such and such. The young men come forward and the old men remained standing near the banners. ወጣቶች እንዲና እንዲያ ያገኛሉ፣ ሽማግሌዎች ደግሞ እንዲና እንዲያ ያገኛሉ እንዲህ ያገኛሉ ብሎ ሲል መሐመድ ሽማግሌዎቹ ከኋላ ቆመው ነበር ይላል። ከኋላ ቆመው ነበረ ትልልቆቹ ከፍ አድርገው and they did not move from there ከቦታቸው አልተንቀሳቀሱም። ኖ በጣም ሄድክ። and the old man said we were support for you. If you had been defeated you would have returned to us. እኛ ከኋላ ሆነን ስናግዛችሁ ነበረ፣ ብትሸነፉ ወደ እኛም ትመለሱ ነበረ። ስለዚህ ለእኛም ይገባናል ነው ትልልቆቹ ሰዎች ከኋላ ያሉት። don't take this booty alone we remain and deprived of it. ትንሽ ከፍ አድርገው the young men refused to give እንትን በለው። የቱ ጋር ነበርኩኝ? እምቢ አሉ። ብቻ የሆነስ ጠፋብኝ ቦታው። ወጣቶቹ ያ the young men refused to give and said the messenger of Allah has given it to us. ወጣቶቹ አንሰጥም ሙሐመድን እንትን ብሎናል አሉ። ተዛነኛዎቹ አሁን ጠብ ተከፈተ ባለው ንብረት ላይ ማለት ነው። ያቺ ደግሞ ንብሱም ጠፍቷል እያሉ ጭቅጭቅ አለ የዛለት ማለት ነው። ከዛ then Allah sent down they ask the concerning things taken as spoil of war. አላህ መገለጥ አመጣ። ምን ሚል they ask the concerning things taken as spoil of war. ከጦር ዘረፋዎች ይጠይቁሃል። say such spoils are at the disposal of Allah and the apostle. እነሱ የተዘረፉት ንብረቶች የአላህና የመልእክተኛው ነው በላቸው። እንደውም ምንም ጭቅጭቅ አያስፈልግም። የአላህና የመልእክተኛው ነው። ለእኔ ይገባኛል፣ ለእኔ የሚሰጠኝ ኖ የበድር ዕለት የተወሰዱ ንብረቶች የኔ ናቸው። ከዛ በኋላ ያችን ሰለባ አንተ ልብስ አንተ ላይ ይቻታለሁ ብትል የጦር ዘረፋ ገንዘብ የማን ነው? የጦር ዘረፋ ገንዘብ የማን ነው? መልሱልኝ። የአላህና የሙሐመድ አይደል?
ምንድነው ዝም አሉ እነኚህ ሰዎች? አያውቁም እንዴ? አንድ ከፍ ላድርግላችኋ። አንድ ከፍ ላድርግላችሁ። ቆይ ሌላ ቶፒክ ውስጥ አትግባ። አንድ ከፍ እናድርገው። እቺ ሰለባ መጨረሻዋ ሙሐመድ ሲሞት የት ገባች? ሙሐመድ ሲሞት የት ገባች? ኤኒበዲ ሊመልስ ቢችል ሙሐመድ ሲሞት የት ገባች? እቺ ሰለባ እቺ ልብስ የት ገባች? ጀሚዕ ተርሚዚ 10:48 ክፈተው። እቺ ሰለባ ሙሐመድ ሲሞትስ የት ገባች? ተርሚዚ 10:48 የሚያስታውስ ከዛሬ ዓመት በፊት ገብቼባታለሁኝ። እችን ቶፒክ የሚያስታውስ የት ነው ያለችው እቺ ሰለባ? ተርሚዚ 10:48 አፍጥር። ተርሚዚ 10:48 ወይንም ደግሞ አናሳይ 10:12 መልስልኝ እንጂ ቆይ ተረጋጋ። ቃል የገባ ኔትወርክ ቋዛ እየሆነ ነው። ሉክ አንድ ጊዜ ኮኔክት አድርጎ ሌላ ኔትወርክ ወይ አጥፍ ይችላል። ቤኒ የስ እቺን ሰለባ የት ነች ያለችው? እቺ ሰለባ የት እንዳለች አንተ ብትናገራት ይሻላል ብዬ ነው። እንፈልጋለን። ማን ወሰዳት? የት ገባች? እንፈልጋለን። የምትገርም ነው ያለችው። አካሂዱን ቼኑን ግን አየዋ። ያ እሱን እኮ ነው እሱ ስለገረመኝ በቃ እንድትሞላው ነው አንተ እንጂ እኔ ልናገር ነበር፣ ግን በቃ በአንተ ፈሰስ ስለመጣ ሙላው እንሄድባታለን። ያ ከምንም በላይ ደግሞ እኮ የተቀመጠችበት መንገድ በጣም አስቂ ነው። ቃል ኔትወርክም ቢሆን ኔትወርኩ ጌታ አልገባ እያለኝ ነው። አንድ ጊዜ እስኪ እንደው ሌላ ሰው ከታች ካለ እንጎትታ አንተ እስከምትል ከዚህኛው ወይ ልሰብለት ከዚህ ላይ ወጥስፖት ላብራ አብሮ ሰርቋል መሰለኝ። ይሄንን አይደለ? እሺ ምን ትላለች? ተርሚዚ 10:48 ኢብን አባስ ነው ተራኪው። አሁንም በደንብ አስተውሉ። ያችን ቀይዋን ልብስ እንደከለከለ፣ ቀይዋ ልብስ እንደጠፋች፣ ቀይዋ ልብስ የገባች ሬድ ቫልቬት ነች የጠፋችው አይደለ? ቀይ ልብስ ከልክሏል አይደለ? ቀይ ቫልቬት ነው የጠፋችኋል። ሬድ ቫልቬት ክሎዝ was placed in the grave of the prophet ባላህ መልእክተኛ መቃብር ውስጥ ሬድ ቫልቬቷ ተደረገች። ሬድ ቫልቬት ማንም እንዳይለብሱ ተከልክለዋል። ኢብን አባስ ተከልክሏል አላ። እሷም ደግሞ መሐመድ ይለብስ ነበር አላል። የበድር ዕለት የተዘረፈን ደግሞ የመሐመድ ነው ተባለ አይደለ? መቃብር ውስጥ ተከተተች። መቃብር ውስጥ ማን የከተተው? የሚመልስልኝ የፈጠነ መሐመድ መቃብር ውስጥ እቺን ሬድ ቫልቬት ለምን ሊከቷች አሉ? ለምን ምልክት ልትሆን ቻለች? የሚመልስ ጀግና የፈጠነ የዛሬ ዓመት ገብቼበታለሁ። ለምንድን ነው የከተታት? ማን የከተታት? የሚመልስ የለም። አይመልሱም። ዑመር ቢላል ይላሉ። ኦኬ አንድ ክፈተው። ተርሚዚ 10:47 ማን የከፈታት? ማን የከተታት? ተርሚዚ 10:47 አይሻ ኢብን አባስ አይሻ ማን የከተታት? እችል ማንን የሰረቀው ብሎ ማን ነው? ወይንስ ለምን እንዳይበርደው ለምንድን ነው የከተቷት? ተርሚዚ 10:47 ማን ነው እሱ? አንድ ሰውም አልተመለሰ እስካሁን። አንድ ሰው አገኘሁኝ። አንድ ሰው አግኝቻለሁ። አንድ ሰው አግኝቻለሁ። አንድ ሰው አይቻለሁ። ተረጋጋ። አድነን እንያዛት እችን ሰለባ የደበቃትን አካል
ጨነቃችሁ፣ አይዟችሁ፣ ያጋጥማል። እረዳችኋለሁ። ኦልራይት ሂር ዊ ጎ ናው። ቢኒ ቀጥል። እችን አዲስ አንብባት፣ ጋበዝኩ። ማን እችን ሰለባ ይደበቃት? ትንሽ አንተ ፈሰራት ግን እዚህ አርጋ ላብራራው ትንሽ ዙም ታደርገዋለህ። ድምፄን ቀንሼ ላንበብ። ራሱ እኮ ምን እንትን እንደሚ ላንበብ። ጃፈር ቢን መሐመድ ናሬትድ ዛት his father said the one who made the lahda in the lahd ማለት መቃብርና in the grave of the messenger of Allah was Abu Talib, the one who placed the velvet clothes on he was ሹርቃን and freed slave of the messenger of Allah ይላል። ኦኬ እናመሰግናለን። ስለዚህ የነብዩ መቃብር ውስጥ የከተታው ማን ነው? ሹርቃን የሚባለው የሙሐመድ ባሪያው የነበረ ምን ያህል ቢማረር ነው እችን ሰለባ የሰረቃት ማን እንደሆነ አውቃለሁ ብሎ መቃብር ውስጥ ከተታት። ለምንድን ነው የገባችሁ? ምን ብሎ ከተተ? ሲከት እንደዛ ሊድም ያደርጋል ወይ አለ? ምን ብሎ ነበር ሲከት? የሚነግረን አለ? የፈጠነ ማለት አሁን ስሌቡ ነው፣ ባሪያው ነው የከተታት እችን ልብስ። በቂያማ ቀን ተሸክሞ ይመጣል እችን ልብስ የሰረቀ ሲባል መቃብር ውስጥ ከተተለት። ግን ሲከት የተናገረው ነገር ይኖረውን ባሪያው ተርሚዚ አንተን ኢብን መጃና እንደክፈትልን ኢብን መጃ 16:28 ዩቲዩብ ላይ ያላችሁ ፈታ እያላችሁ ነው። ሌባ አድነን እያያዝን ነው። ሲአይኤ ወደፊት ይፈልገናል። ኢብን መጃ 16:28 እና ለምንድነው የከተታት አይተናል። መጨረሻ ላይ አድርግልኝ ከፍ አድርገው ሀዲስ ትልቅ ነው። አሁንም ኢብን አባስ ነው ተራኪው። በደንብ አስተውሉ። ሉክ ኢብን አባስ ነው ተራኪው። ለምን እንደቀበረ ሲናገር ሹርቃን ሂዝ ፍሬድ ስሌቭ እንደ ከተታት ካስቀመጠ በኋላ ሃቴከን ቀቲፋ ዊች ደ ሜሴንጀር ኦፍ አላህ ዩዝድ ቱ ዌር ሙሐመድ የሚለብሰውን አለ ሂ ቤሪድ ኢት ኢን ሂዝ ግሬቭ መቃብር ውስጥ ቀበረው። ሹርቃን እንደ ሰይድ እናም እንደዚህ ያለ ቀብሮ ልብሷ መቃብር ውስጥ ከቶ እንዲህ ያለ ባይ አላህ ኖ ዋን ዊል ኤቨር ዊር ኢት አፍተር ዩ ባላ ምላለው ማንም ይህንን አይለብስም ከአንተ ውጭ። ከአንተ በኋላ ማንም ሊለብሳት አይቻልም። አብራ ትቀበራለህ። በቂያማ ቀን ተሸክማችኋት ስለምመጣ መቼም የመሐመድ ልብስ አንድ እንትን ብቻ ነች አይሉንም። ሌላው አብረት አልተቀበረም። ያቺ ቀይ ባል ቤት ግን ባላ ብላለው ከአንተ ውጭ ማንም ይችል አይደርስ። ስለዚህ ካለ መልእክተኛ ጋር አብራ ተቀበረች። ታሪከኛዊቱ ልብስ ከመሐመድ ጋር አብራ ተቀበረች። ነፍስ ይማራት እንዳንል ልብስ ነች። በቂያማ ቀን ማሜ ተሸክሟት ይመጣል። ራሱ በተናገረ አሸክሞ ሊያመጣው ነው። ሌባ ነህ እኮ ነው ያለው። አንተ ሌባ ነህ ነው እኮ በቃ አይ ካንት ቢኒ እንዴት ነው እቺ ነገር? ተሸክማት ትገለጣለህ ነው እኮ ሚስጥሩ። ቅኔው ከመሐመድ የበለጠ ይሄ ባሪያ በጣም ባለ ቅኔ ነው። እና ከአንተ ውጭ ማንም አይለብሳትም፣ አንተ ራስህ ትለብሳታለህ ብሎ ከተተለ
ጣሪያ አልበረደም እንዴ? እሱ ነው ያስከደው ባይዘው ያጋጩት ነበር እኮ እቃችንን የወሰድክብን መልስ እያሉ ዛፍ ለዛፍ እያጣጉ ማለት ነው። እና የራሱ ሰዎች እንግዲህ በዚህን ያህል ከጻፉበት ምን እናርገኛ? አሁን በፎይም በእኛም አትናደዱ። ባይዘው እኔ ያወቀ ማን እንደወሰዳት ታውቃለች። በቃ ማን እንደወሰዳት ታውቃለች። አዘይንድ ኦፍ ዘ ዴይ በቃ ያው ሰለባዋ መሐመድ መቃብር ላይ ከተቀመጠች መሐመድ ምን ብሏል? ለነብይ ሰለባ መደበቅ አይገባውም። ከደበቀ ግን ከወሰደ ግን በቂያማ ቀን ተሸክሟት ይመጣል ስላለ ተሸክማት ትገለጣለህ ብለው አስቀመጡለት ማለት ነው። ከኔው ከገባችሁ እናንተ ተጨፋሪዎች ዝም ብለው ተጨፋሪ ጋር እናውራ። አላሚን ነው የምትሉት ነገር ፈረሰ ማለት ነው። አህመድ ታማኝ ነው። ስላሴ ተብሎ የሚታሰበው ቦርቱ ፍየል ጠባቂ ማለት ነው። ፍየል ብቻ ዶሮ ይጠብቃል። ይሄን እኮ አንደኛው ኡስታዝ ነው። ገና አንድ ሰው ነው ፎሎ ያለው። ይሄን አንደኛው ኡስታዝ እኮ ነው። ይሄንን ሊከፍታ አዲስ አካውንት ከፍቶ የመጣው ጨንቆት በጣም ተጨንቆ ነው። ገና እንደከፈተ ማን እንደሆነ አውቀዋል። ጄ የሚለው ልጅ እኮ ነው። በጣም አሰቶሎ ሲወያይ የነበረው ልጅ። እኛ ደግሞ ኖራ እንዴ አሁን በየቦታው በቃ አይመልስም። ድሮ ይመልስ ነበር፣ አሁን አይመልስም። እየከፈተ ይሄንን ያሰማል። ቀንቀንም ይመጣል። እኛ ደግሞ ኖራ ነሽ። አሁን ቶፒኩ ላይ ገባ። ቀጥል፣ ትመልሳለህ። እኔ ነው ቀጥላው። ሱራ 3:161 የወረደበትን አብራራለን እስኪ። እኛ እንዳልነው ነው ወይንስ እኛ እንዳልነው አይደለም? ደብል ስታንዳርድ እናድርገው። እኛ ይቻላል። እኛ እንዳልነው ነው አይደለም? ግን ፈቃደኛ ነህ? ይቻላል። ግን እኛ እንዳልነው ነው አይደለም? ፈቃደኛ ነህ? መጀመሪያ ችግር የለውም። እንደኛው በመረጃ እያንዳንዱ አምጥተህ ታሳያለህ። አሁን እኛ እንዳልነው ነው አይደለም? ችግር የለም። እሺ ደብል ስታንዳርድ እናድርገው። ይቻላል። ተስማምቻለሁኝ። እሺ መጽሐፍ ቅዱስን ትቀበላለህ? እንኳን እኔ የነብይህም ይቀበላል። አሁን የሚቀበሉ እኮ እንጂል ነው። ቆይ አትናደድ። ቆይ ስለመናደድ ነው የምታወራው። ቆይ ረገብ በልና በጨዋ ቋንቋ እንናገር። እሺ አዎ እንደዛ አድርገው። እሺ መጽሐፍ ቅዱስ እጅ ላይ አለ? ሙሉ ምንድን ነው የምታወራው? መጽሐፍ ቅዱስ እጅ ላይ አለ ወይ? ምን ፈለክ? ሙሉ መጽሐፍ ቅዱስ እጅ ላይ አለ? እኔ ምንድን ነው የፈለከው አልኩህ። እኔም ጥያቄ አለኛ። ትጠይቃለህ። ቅድሚያ የተሰረቀችዋን ስታንዳርድ እናደርጋለን ብለን ተስማማን እኮ ደብል ስታንዳርድ እናደርጋለን ብለን እኮ። ደብል ስታንዳርድ ለማድረግ ፓንት የሰረቀ ወይንም ደግሞ ውስጥ ልብስ የሰረቀ ወይንም ኮፍያ የሰረቀ የሚል እኛ ጋር አግኝተህ ነው? ስለምን ደብል ስታንዳርድ ነው የምታወራው? እሺ ደብል ስታንዳርድ እናድርገው፣ ተስማማ። ደብል ስታንዳርድ እናድርገው ስትል ደብል ስታንዳርድ እናድርገው ብለህ ስትጠይቅ በመጀመሪያ ፕሌስ ሜታርክ ነብይህ እንደሰረቀ አምነህ ነው አይደለ? ቢያንስ እናንተ ጋርም አለ ብለህ ልታጣጣጣ የሞከርከው። አንተ የምታመልከው እኮ አምላክ ራሱ ሰውን ገሎ እርስ በርሳቸው እንዲገዳደሉ ያደረገ ነው። ኧረ በእናትህ ተረጋጋ። ቆይ ያንተ አላህ አይገለም እንዴ? እኔ ነኝ የምገድለው? ፕሊዝ መጽሐፍ ቅዱስ ላይ ያለ እኮ አትቀበልም? ኧረ ቆይ በእናትህ ደብል ስታንዳርድ ላድርግ ካለ ፈቀድኩልህ። አሁን ነብይ ደብል ስታንዳርድ ስታደርግም ግን
ነብይ እንደሰረቀ አምነህ አንተ ጋም ከሌ የሚባል ነብይ የሰረቀ አለ ብለህ ልታመጣለህ ነው። በተመሳሳይ አንተ ጋር እንደተጠቀሰው ካለ አምጣ አልኩህ። ግን የራስን ደግሞ እመን በዛው ነብይ እንደሰረቀ የፓንት ሌባ እንደሆነ ማ ነብዩ መሐመድ አብደላ ልጅ አንተ እኮ የሞኝነት ጥግን እያሳያል እኮ ይሄ ኧረ ስድብን ረገብ አድርገው የመጨረሻ ዕድልህን ተጠቀም። ስድብን ረገብ አድርግና እሺ በእውቀት ላይ እናውራ። እና ግን ፓንት ሰረቀ ብሎ የጻፈው እፎይ ነው ወይስ ሰሃባዎች ናቸው? አንተ አስጨፋሪው ዝም በል ሰውዬ ነው አይደለ? አንባቢ ምን አጠፋ? እስቲ አስጨፋሪው አንተ ዝም በል። አንተ የምታመልከው አምላክ ሰውን እርስ በርሳቸው እንዲገደሉ አላረግም ወይስ አላረግም? ከነዚህ ሰዎች ጋር ነው እንግዲህ ምንም ያለፈው ተማሩ መልስ ፕሊስ አላህን ምናመልክ መስሎ ከሆነ ተሳስተሃል። መልሳ ያልጠየቀውን አትመልስ። ኧረ ፈሪ እንዳትሆን። አንተ የምታመልከው አምላክ ኢየሱስ ክርስቶስ ልጆቻቸውን አስበልቷል ወይስ አላስበላም? ሁለተኛ ጥያቄ ደግሞ መጽሐፍ ቅዱስ ቁርጡቢ ቮሊዩም 2 ላይ ፔጅ 85 ላይ ጁሪስፕሩደንስ ኦፍ ኢስላም መጽሐፍ ቅዱስ እየጻፈው ማን ነው አለ? ገጽ 199 እና 202 ላይ አዎ እናንተ አርዳችሁ መብላት ትችላላችሁ። እርስ በርስ አጨፋችኋል አጫርሷል ለምትለው ደግሞ አዎ አላህ እርስ በርስ አጨፋችኋል አጫርሷል። ደግሞም ጠብና ጥላቻን የሚዘራ ስለሆነ አጋንንት ስለሆነ አላህ ሱራ 60 ቁጥር 4 እንክፈተው ቃል ሰዎች እርስ በርስ ያጫርሳል አላህ። እንዴት ናችሁ? አላረገም። መረጃውን ታመጣለህ። ልንገርህ ቃይ መረጃውን ታመጣለህ። አንተን ትቀበልና እናያለን። ኦኬ እንደዚህ ይላል። ቆይ አዳምጥ። ኦኬ ኢብራሂም እነዚያ በነሱ ምናምን በእናንተ ካዱን በአላህ አንድ ብቻ ሲሆን እስከምታምኑ ድረስ በእኛና በእናንተ መካከል ጠብና ጥላቻ ዘውትር ተገለጸ። ይህንን የሚገልጸው ማን ነው? መጀመሪያ ያንተን ተናገረ። ያንተን ተናገረ አርግጦ ኧረ በእናትህ አዳምጥ። በእናትህ ምንድን ነው የምትጮህብን? አትጩህ፣ ተረጋጋ። ሙት አታረገኝ። ዝም ብዬ እያዳመጥኩ ነው። አሁን ነብይ እንደሰረቀ ፓንት አምናል አላመንክም? ሱራ 3 ክርስትና የሚል መጽሐፍ ቅዱስ አለ። ስማ እንደ ክርስትና የሚባል መጽሐፍ እንኳን የሌለ አይኖር ጥሩ ነው። ቁርአንህ አለ ብሎ ያለው ምንም ጭንቅላት የሌለው አላ ክርስትና እያለ ቁርአን ውስጥ ያካተተው ክርስቲያኖች እያለ ሳያውቅ ነው የሌለን ነገር ነው ማለት ነው። ካላህ አንተ ስለምትሻል እናመሰግናለን። ወፍ ዘራሽ እምነት ጊዜ ታዲያ ትከራከራለህ? በእናትህ እናመሰግናለን አልንህ እኮ። ኧረ በእናትህ ወፍ ዘራሽ እምነት ጊዜ ታዲያ ትከራከራለህ? እናመሰግናለን። አላህ ክርስቲያኖች እያለ ደጋግሞ የሚጠራው ተሳስቶ ነው። ቴንኪው ፕሌስ ሚዩት አድርግ። በቃ ዳውድ ቀጥል። ሰላም እንዴት ናችሁ? እናትህ ሚዩት አድርግ። በቃ መሰረት የሌለው እምነት ጊዜያችሁ ታዲያ ትከራከራላችሁ ከምስሉሞች ጋር። ኧረ በእናትህ ፓንቱን አስበንስ። ቅድሚያ መሐመድ የሰረቃትን ፓንት ቶፒኩን ሽፍት አታድርግ። እንዴት ናችሁ? ሰላም አብዱ አንዴ ቆይ፣ ዳውድ ይቀድማል። ዳውድ እንኳን ደህና መጣ። ይሄ ጋር ጨረሰም እንዴ? በቃ ከስሩን። አንተ በጣም ምሁር ነህ፣ በጣም ጎበዝ፣ እውቀት አለ። ቴንኪው። ከስሩንና ሙስሊሞችን አስተምራቸው። ሰላማዊ መችን ዳውድ መቀጠል ትችላለህ። መቀጠል ትችላለህ። ምን መቀጠል ትችላለህ? ኦኬ፣ እቺን ክፍል ፈስራት እስኪ።
እኛ እንደፈሰርነው ነው ወይንስ ስህተት አለብን? እኛ የተናገርነው ሰለባን መደበቅ አይገባውም። ሰለባንም የሚደበቅ ሰው ትንሣኤ ሱረቱል አሊ ዒምራን ቁጥር ስንት ነው የሚለው? 161 አላ ምን ማለት ነው? ነብይ ሰለባ መደበቅ አይገባውም ሲል የመፈሰር ደረጃ ላይ አልደረስኩም። የምር አሁን ይሄንን ሚስጥር አገኘው ካልክ ለምን ንዋይ ብሎ ሲጠሩ ሲለምኑ እምቢ አልክ? እነ ኢምራን ሳላህ ጥራው። እኔ የቤቱ ድረስ ሄጄ አልመጣም። ይኸው ገብተህ የቤት ቪዲዮ ማየት ትችላለህ። አሁኑኑ ይምጣ። እሺ እቤቱ ድረስ ሄጄለሁ። ኢምራን በተደጋጋሚ ቪዲዮ እየሰራ ነበር። አላህን ያዙልኝና ነው ለኔ አላህን ገርፌ ልክላችኋለሁ። ቄጠን ልብዳለሁ ፎይ የሸርሙጣ ልጅ ጌዎች በስተዋል ከፈለገ ስብ ይሁን የሸርሙጣ ልጅ አንተ ደግሞ እናት ልብዳለህ ና ፌስ ቱ ፌስ እኔ ጋር እናት ልብዳለህ የሸርሙጣ ልጅ ድባ የገባ ብሎ ልብልሽ የሸርሙጣ ልጅ ማማሪኛ እየቀራ ነው። እናት ልብዳለህ ኡስታዝ አቡበከር ያስተማሯቸው ኡስታዝ አቡበከር የና አቡበከር የና መድጀበል ውጤቶች አገጩ ላይ ስም ያለው ቆረጥ እናት ልብዳል የሸርሙጣል ኡስታዞቻቸው ያስተማሯቸው የሸርሙጣል ነብያቸው እንዲህ እያለ ነበር የሚሳደበው። ልክ እንደዚህ ያ ቢኒ እናት ልብዳል አንተ ነው ነብይ ምን ከነብይ የተማርኩ ነው። ችግር የለውም ተሳደብ እስቲ ጎበዝ። ሁሉንም አዳረሰ በርታ ኢየሱስ ይብላ ብልግናው ነው። በርታ ከነብይ የተማርኩ ነው። ያው ነብዩም እንደዚህ ብሎ ነበር የሚሳደበው። ሰሃቦቹ የሴቷን ያላትን እንትኗን ላስላት እየተባባሉ የሚሰዳደቡት፣ ሙሐመድ ደግሞ ሂድና የእንትናን የአባትን እንትኑን ሽንት መሽኛውን ስሙን ጠርቶ ንከሰው ብለው እየተባባሉ ነበር የሚሰዳደቡት። እና እነኛ አሁን የነ አህመዲን ጀበል የነ አቡበከር ኡስታዝ አቡበከር የነ ያሲን ኑሩ የነሱ ውጤት፣ እነሱ ደግሞ የነብያቸው የሙሐመድ ውጤት ናቸው። እስልምና እኮ አይሳደብም፣ ይመርቃል። እንዲመጡ ቅቤ ነው የሚቀባ እንደዚህ ስድብ ማለት ነው። ለነሱ ይኸውን ኃይለኛ ስብከት ነው። እገልሃለሁ እንደዚህ። አሁን ወንድ ነው፣ ወንድ ሆኖ ግን እንዲህ ላደርግህ ይላል። ምን ያህል ቆሻሻ እንደሆኑ ያቸው የሸርሙጣ ልጅ እንዳንተ ቆሻሻ ነው እንዴ? ይዲቃል ያው የዲቃላ ልጅ አለ ነብያ አንድ የተናገረው ነገር አለ። ወሲብ ስታደርጉ ያላህን ስም ቅድሚያ ካልጠራችሁ ሴጣን ይጋራችኋል የሚወለደው ላይ ብሏል። አባት አንተን ሲወልድ ያላህን ስም ጠርቶ ነው ወሲብ ያደረገው የዛለት ወይንስ አይደለም ያስረገዘለት? ካልሆነ እኮ አንተ ዲቃላ ነህ፣ ያጋንንት ልጅ ነህ። አይደለውም ያልኩት ነብይህ ነው ያለው። በልጆቻቸው ተጋራቸው ብሎ ደግሞ ፍቃድ የሰጠው ሱራ 17 ከ64 ጀምሮ አላህ ነው። ስለዚህ ተጋርተዋል አልተጋራህም። የሙታ ልጅ እንዳልሆን ከአንተስ እኔ በምን አውቃለሁ? ሱራ 4 24 ላይ ዘወጀል ሙታን የፈቀደው አላህ ነው። ነብይህ ደግሞ ሳይ ሙስሊም 1406 ላይ ፈቅዶታል። ጋቢ እንኳን እየሰጡ በየመንገድ ላይ የሚዝረከረኩ ሳቦች ስለነበሩ እነሱን የሚከተል ከሆነ አባትህ እና እናትህ በፎጣ እንዳልወለደች ፎጣ ተቀብላ እንዳልወለደች በምን አውቃለሁ? ፎቶ አንሳው። ለዚህ ንግግሬ ቤት ላይ ታፔላ አድርግና ለጥፈው ስትወጣ ስገባ ትዝ እንዲል ወንጌል በደንብ አድርገን እናስተምራለን። እፎይ ሰላም ነው? ይመስገነው አለው።
በመጀመሪያ ስለ ትላንቱ ነገር ይቅርታ። ትላንት ሙሉ ቆይቼ ላይቭ እየተከታተልኩ ነበር። ከዛም ያው ከሆነ ቦታ ወደ ሌላ ቦታ ሙቭ ማድረግ ነበረብኝ፣ እየነዳው ነበር። አንተ ስጠይቀኝ ሃይዌይ ላይ መንገድ ላይ ነበርኩ፣ መመለስ አልቻልኩም። ስለዚህ ቶሎ እንትን አስወጣኝ። የሆነ ጥግ ይዤ ላወራ ነበር፣ ያው እስከማወራም አስወጣኝ። ስለዚህ ክርስቲያኖች አካውንታቸውን ቼክ ስለማናደርግ የእስልምና ስም አይነት ያላቸው እዚህ ሲገቡ ክርስቲያኖች እኛ እንደ ሙስሊም ነው ትሪት የምናደርገው። እንደ ሙስሊም ምላሽ ከሰጠ አካውንት ከታየ ክርስቲያን ከሆነ እኛ ድራማ እየሰራን ይመስላል። አይ ነው ሆን ብዬ አይደለም። መንገድ ላይ እየነዳው ነበር። ከስራ ቦታ ጀምሬ እያዳመጥኩ ነበር፣ ከስር ሆኜ ማለት ነው። ከዛ ገባው። ስገባ ወደ መንገድ ላይ ነበርኩ እየነዳው፣ ያው ማቆምም አልቻልኩም። የሆነ ሳላ አቁሜ ላወራ ስል በቃ አስወጣኝና ለዛ ይቅርታ ለተፈጠረው ነገር ማለት ነው። አሁን እዚህ ጋር የምናደርገው በሚዲያ የምናደርገው ነገር ሁሉም ትክክል ነው፣ ግን የትም ዓለም ላይ ስትሄድ አበሻ ብቻ ነው እውነታውን አምኖ መቀበል ማይፈልገው። አሁን እዚህ ጋር የምትከራከሩት ነገር ያው በክርስትና እኔ አሁን የትኛው እዚህ ዓለም ላይ የትኛው ክርስትና ነው እውነተኛ እውነት ያለበት የትኛው ክርስትና ነው ብል አንተ የምትመልሰው መልስ ይኖራል፣ ሌላው የሚመልሰው መልስ ይኖራል። ስለዚህ ያው እውነታ አምነን አንቀበልም። እውነታ የቱ ጋር እንዳለ ማንም ሰው ልቦና የኔም ያንተም የሁሉም ያውቃል። ሲጀመር የሃይማኖት የምንከራከርበት አይደለም፣ ገቦ ትምህርት አስተምረን የምናልፍበት ነው። አይዘኝ ኦኬ። ሃይማኖት የምንከራከርበት ላይ ይችላል። ነገር ግን አንዳንዶች ተከራካሪዎችንም ነጥቃችሁ ከእሳት አድኑ ይላል ይሁዳ በመልእክቱ። አንድ መላእክት ነች ያለችው አይ ቲንክ ከቁጥር 23 22 አካባቢ ጀምሮ አንዳንዶች ተከራካሪዎችንም ነጥቃችሁ ከእሳት አድኑ። ስለዚህ ሊትራል የሆኑ ስህተቶች ውስጥ ሰዎች ሲገቡ ተከራክረን ካሉበት እሳት ነጥቀን እናወጣለን። እንኳን እኛ ቅዱስ ሚካኤል እንኳን ስለ ሙሴ እዛው ሁሉ ከፍተዋል እኮ። አንዳንዶች ተከራካሪዎችንም ውቀሱ፣ ተከራካሪዎችን እንኳን መምድ ውቀሱ፣ አንዳንዶችንም ከእሳት ነጥቃችሁ አድኑ። ከእሳት ነጥቀን የምናድንበት የምናወጣበት፣ አንዳንዶችንም በስጋ የረከሰውን ልብስ እንኳ ከፋሪው እየጠላችሁ በፍርሃት ማሩ። እዚህ ስማች ድረስ ስልጣኑ ስላለን ማለት ነው። ኤኒዌይስ ቴንክ ዩ ለአስተያየት ቢኒ ቃል ቢበቃንስ ነው እንዴት ነው? ትንሽ የሚሉት ነገር ካለ ሙስሊሞች እስካሁን ድረስ እንግዲህ እንደተመለከታችሁት እንደተከታተላችሁት ገብቶ ቶፒኩ ላይ የሚመልስ ወይ ደግሞ ይሄ እፎይ ተሳስተሃል ይሄ ስህተት ነው ብሎ የሚናገር አንድ ሙስሊም ያላያችሁት አንድ እንዳለ። ከዛ ይልቅ ባጸፋው ልክ እንደ መሐመድ በጣም ጸያፊ ለማንናንተ ክብራችሁንም የማይመጥን ስድቦች ሲሳደቡ ነበር። ስለሱ ይቅርታ እንጠይቃለን። እንድትረዷቸው የምንፈልገው ሱና ነው። የፊት ለፊታችሁ ያለው ሰሃባዎቹ መሐመድ ጓደኞቹ አብረውት የኖሩት የተማሩትና በተግባር ያደረጉት መሐመድም አድርጉ ብሎ ያስተማራቸው ስለሆነ ነው። ነገር ግን ቶፒካችን ላይ ስንመለስ እንደሰማችሁት መሐመድ ሰርቆ አልወጣም ብሎ የሚከራከር አንድ የለም። እፎይ ተሳዳቢ ነው ይላል። ትቀጥላለህ። እሺ አሁን እንግዲህ ይሄው ወንድማችን ራሱ እኔን አቋርጦኛል፣ ግን መልሱን ይመልሳል ወይ ነው ዋናው ጥያቄ። ሱራ 3 161 ላይ ይህንን የቁርአን ክፍል ምን ማለት ነው ታስረዳናለህ ወንድማችን? ይሄው እድል እንስጥህ። እሺ ሳውራ ስላቋረጥከኝ ያው አቋርጬ ሰጥቻለሁ። ለነቢይ ሰለባ መደበቅ አይገባም ይላል። ምን ማለት ነው? እስኪ አስረዳም። ሰለባ መደበቅ አይገባም። ሰላት ሲሰግዱ ጸሎት ሲያደርጉ
ድምጻቸውን አሳምረው በአረብኛ እየቀሩ የሚሰግዱት ነው። በነገራችን ላይ ጸሎት ያለው አሁን ይሄንን ይቀሩታል። ኦፍ ኮርስ ያሰማ እንዴ በድምጽ ምን እንደሚል ታሰብ። ይሄንን እስቲ በአረብኛ ቀራለን። እስቲ አብዱ ይቀራለን። አረብኛውን እስከራለን ያወጣችሁት ሱናን ኢብኑ ማጃ ላይ ያወጣችሁት ሐዲስ ላይ በትክክል አልተረጎማችሁትም እና እስቲ እንየው። ቆይ ቀራው ይሄንን ቅድሚያ እስቲ ያው ደኢፍ ሐዲስ ስለሆነ ያወጣችሁት እስቲ እናዋርዳችሁ ዛሬ እስቲ ከፈቱት። አዎ እንጂ ታዋርደና ለቀራው እስቲ እንክፈል። ቅድሚያ አንተ ነው የምታዋርደን። ቀራው እኮ ከፈቱት እስቲ እውነት ከሆነ ከፈቱት። የመጀመሪያው ቀራው ቅድሚያ ከፈቱትና ደኢፍ ሐዲስ ካልሆነ እኔ ልዋረድ። የምኑ ነው ደኢፍ ሐዲስ? ቁርአንስን አይክ አፍሮበታል፣ ግን እናሰማቸው ድምጽ ይመስለኛል። ከፈተው ሱናን ኢብኑ ማጃ እናሰማቸው። ያው ጽሁፉም አለ በድምጽም ስሙት። እንግዲህ ሲቀሩት እንዴት የሚያምር የሚመስለው ቁርአን ይሄ ነው። وما كان لنبي أن يغل ومن يغل يأت بما غل يوم القيامة ثم توفى كل نفس ما كسبت وهم لا يظلمون محمد ደግሞ በሐዲስ ቁርአን በዚህ ቆም ያለሱት በቃ ብለህ እኮ በቃ ተመስጠ የሆነ እኮ በቃ ታምር እኮ ነው የሚመስለው። በዚህ ድምፅማ ሱራ 33 52 53 እንክፈትልን። ቤቴ እንዳመጡ ያለውን ሙሐመድ ቤቴ እንዳመጡ ምግብ ከበላችሁ በኋላም ከቤቴ ጥፉ ያለበትን ክፍል ሚስቶቼንም እንዳታገቡ እኔ ከሞትኩ እንኳን እሷን ነው መስማት የምፈልገው። ከዛ ይህንን እያለቀስክ ስቀራ ምንድነው ከኔ ጋር ምን አገናኘው? ቤቴ እንዳመጡ ከበላችሁም ተበተኑ ሚስቶቼንም እንዳታገቡ። ሚስቶቹ ከሞቱት ዛሬ 1400 ዓመት በፊት ነው። የእሱ ቤት ከፈረሰ ከ1400 ዓመት በፊት ነው። እሱ ቤት ምግብም አልበላም። ምን እኮ ይሄ ምንድን ነው? ቀራሁት አልቀራሁት በዜማ ስትለው አሁን ሰለባ ሰርቆ ተብሎ የተጠርጥሮ እነዚህ በዜማ ስትለው የተጠረጠረው የዛሬ 1400 ዓመት ዛሬ በዚህ ስታለቅ ስትነፋረቅ ከዛስ ሐዲሱን ከፈተው ዛሬ ውርደትን ላሳየ ይሄን ክፍል ነው እና ያመናችሁ ያው አይ በአማርኛ በዜማ በልልና አሁን ደግሞ እኔ ከብር በዜማ ካልተባለ ቁርአንን መሐመድ ልትብሏል ተራግሟል። እና ለዛ ነው በዜማ የሚሉት። እናንተ ያመናችሁ ማለት እኔ ልበልለት ወይስ እሱ ይበልልኝ? አይ በዜማ በልልን አይሻልም? እነሱ ቢሉልኝ ደስ ይለኛል። ካልሆነ እኔ እለዋለሁ። እንግዲህ ዜማ ይመርም አይመርም ምንም ላደርግ አልችልም። በሀገርኛ ዜማ እሺ። እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩ ቤቶች በምንም ጊዜ አትግቡ ብለህ ታለቅሳለህ ማለት ላይ ከዛ ስቅስቅ ብለህ እያለቀስክ ቀጥል። ግን በተጠራችሁ ጊዜ ግቡ፣ በተመገባችሁ ጊዜ ወዲያው ተበተኑ። አሚን። አሁን ይሄ እና እሱ ቤት ምን እንሰራለን አስባለሁ። እሱ ቤት ምግብ ምን ይሰራልናል? አይ ይሄ ጸሎት ነው። ምንድን ነው ጸሎት? እሱ አልገባኝም። የእሱ ቤት ምግብ ያስፈልገናል? ሞቱ አሉ እኮ ኦልሬዲ። ምንድን ነው እንኳን ምግብ የእሱ ቤት ምግብ ያስፈልገናል ወይ? አያስፈልገንም። ስለዚህ ማያስፈልገን ከሆነ አንሄድም። በቃ እሱ ቤት አሜን ነው የሚባለው። የእሱ ቤት ምግብ ስለማያስፈልገን አሜን በሉ። ምን ሆንክ? አስወራኝ። እኔ ምን ላስወራ? ቁርአን በነብዩ ላይ እንደወረደ እናምናለን፣ በጅብሪል አማካኝነት ማለት ነው። ቁርአን ሲወርድ ግን ይሄ 30 ጁዙ ቁርአን በአንዴ መጥቶ እኔ ለአንተ መጽሐፍ በእጅ እንደምሰጥህ አምጥቶ አልሰጣቸው። አንተ ደደብ። እያንዳንዱ አያ የወረደችው በምክንያት ነው። ባል ከሚስቱ ሱራ 39 አዳም ባል ከሚስቱ ጋር ሲጣላ፣ እሺ፣ ወንድም ከወንድሙ ጋር ሲጣላ፣ አንዱ ሲወርስ፣ አንዱ ሲገል ያንን ነገር እየነቀፈ እየደገፈ ጥሩ ነገር ሲሆን ጥሩ ነው፣ መጥፎ ነገር ሲሆን መጥፎ ነው።
እያለ ነው እንጂ ወረደው አምጥቶ መጽሐፍ የሰጣቸው መሰለ እንዴ? ደደብ ነገር እኮ ነው አንተ። አላህ ደደብ ነው እያልከኝ ነው? ቁጥር 1 ላይ አድርገው መጽሐፍ ነው የሰጠው ይላል። ይሄው የመጽሐፉ መውረድ አሸናፊው ጥበበኛው ከሆነው አላህ ነው ይላል። አንተ ደደብ ነው መጽሐፍ አልወረደም ትላለህ። መጽሐፍ ነው የወረደው ይላል። ለአንተ አምጥቼ እንደምሰጥ መጽሐፍ አምጥቶ አልሰጣቸውም። ከፍ አድርገው መጽሐፉ ወረደ ይላል። ለአንተ መጽሐፍ አልሰጠውም ትለኛለህ። እኛ ወደ አንተ መጽሐፉን በእውነት የተሞላ ሲሆን አወረድ ነው ይላል። አንተ መጽሐፍ አላወረደለትም ትላለህ። አላህ ደደብ ነው ማለት ነው። መጽሐፍ የተወረደልን መስሎ ነው። አንተ ደደብ ደንቆሮ አልከኝ። አላህ ደደብ ደንቆሮ ነው እያልከው ነው። ይኸው መጽሐፍ ነው ያወረድኩት ይላል። እሱማ አላህ ነው ያወረደው እኮ። ታዲያ እኛ በሱ እናምናለን። መጽሐፍ አይደለም አትበለኛ። ይኸው መጽሐፍ ነው ያወረድኩት ይላል አላህ። እኔን ለምን ትሰድበኛለህ? እኮ ላስረዳህ እኮ አንተ እስልምና እንድትቀበል ላስረዳህ ነው። እኔ ጭንቅላት የሌለው አካለ ጎደሎ አላመልክም ወዳጄ። አካለ ጎደሎ ጭንቅላት የሌለው አምልኬ ገሃነም መግባት አልፈልግም። በስጋ የተገለጠውን እርሱ እውነት የሆነውን ህይወት የሆነውን አግኝቻለሁ። ገሃነም ለመግባት ትጠራኛለህ እንዴ? ብቻህን ገሃነም ግባ። ሱራ 1972 እና 71 ጀምሮ ገሃነም ሁልሽም ወራሽ ስለሆነ እዛው ገሃነም ተቀመጥ። እኔ ህይወት የተከፈለልኝ ዋጋ በደሙ የተገዛው እኔ በደም የተገዛው ህይወት የተሰጠኝ የንጉስ ልጅ ነኝ ወዳጄ። አንተው እዛው ገሃነም እንደ በቆሎ እሸት መጠበስ ትችላለህ። 72 ሴት አገኛለሁ ብለህ ገሃነም መግባት ትችላለህ። ህይወትን አልፈልግም ካልክ ህይወት ተገልጧል፣ እርሱም ልጁ ነው። በልጁ ህይወት ተገልጣለች፣ እርሱን መቀበል ነው። እርሱ እውነት ነው፣ እውነት ተገልጣለች፣ እርሱም ልጁ ነው። ብርሃን ተገልጧል፣ እርሱም ልጁ ነው። በብርሃን መመላለስ ትችላለህ፣ እርሱም በክርስቶስ አስተምሮ ነው። ስለዚህ አልፈልግም ካልክ ግን በጨለማ ውስጥ ትኖራለህ። በተራራ ላይ ያለች ብርሃን ልትሰወር አትችልም እንዳለ ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ጀምሮ። ስለዚህ እናንተ ብርሃን ናችሁ፣ ለዓለም ብርሃን ትሆናላችሁ እንደተባልን እኛ ብርሃንህን ተቀበል። አልቀበልም ካልክ በጨለማ ውስጥ ትቀጥላታለህ፣ ልጁ ብርሃን ስለሆነ። እሺ አወራ። አሁን እኔን አስወረኝ። እፎይ አስወረኝ። እኔን አስወረኝ። አውራ ምን አባቱስ እናውራ። እሺ በቃ አሁን ቢያንስ 30 ደቂቃ ዝም ብለህ እኔን አዳምጥ። 30 ደቂቃ እኔን አስወረኝ። 30 ደቂቃ እንዴት እንደሰረቀ መሐመድ መቃብር ውስጥ ፓንቱን እንዴት እንደቀበረ ልነግረን ነው። 30 ደቂቃ ወይ 20 ደቂቃ። እሺ ስጠኝ፣ ዝም ብለህ ስጠኝ፣ ለኔ አዳምጠኝ። ከከድጃ እንዴት እንዳገባት አይሻን እንዴት እንደተገናኛት ልተርክልን ነው። 30 ደቂቃ አይደለም፣ እኔን አዳምጠኝሽ። ቢያንስ ብሶትህን፣ ምሬትህን፣ ንዴትህን እንዴት ነብያችን አምላካችን ጭንቅላት ኑሮ አይኑረው ሳይነግረን ቤቴ እንዳመጡ ይላል። አምላካችን እንዴት አንገት ኑሮ አይኑረው ሳይነግረን ነብያችን ሌላ ነገር ነው የማወራላችሁ ተበተኑ ይላል እያልክ ብሶትህን ልነግረን ነው። ሌላ ነገር በአማርኛ በዜማ ቅራለን። ቁርአንን ያላዜመ ከኛ አይደለም ብሏል መሐመድ። አንዴ በቁርአን ያላዜመ ከኛ ወገን አይደለም ብሏል። አንተ ደግሞ ከመሐመድ ወገን ነህና እስቲ ቁርአን በዜማ ቅራለን እኮ። እሺ እሱ ነገር እኔ ያስረዳሃለሁ፣ እነግርሃለሁ። እስኪ ይሄን ቅልል ላድርግልህና ይሄው እዚሁ ፊት ለፊት ያለውን እፎይ እየከፈተውን ቢያንስ በዜማ ቅራለን እስኪ። አንዴ እኔን አስወሩኝሽ ላውራ ነኝ። አውራ በመሀል እንዳትገባሽ፣ አትግባ። 30 ደቂቃ ካዳንተኒ አውራ ብዬ ይኸውልህ፣ መንገድ ላይ ቢሆን ኖሮ ምን እንደማደርግ ታውቃለህ? 30 ደቂቃ አለው ቀጥልልህና ገና ስጀምር እኔ ጥዬ ሄጃለሁኝ። እሺ 10 ደቂቃ ስማኝ። በጣም ቀልደኛ ነህ። 10 ደቂቃ ይላል እንዴ? ብሶትህን ልነግረን ነው እንዴ? ሶፍት የለንም አይደለም። እኔ ስለ ኢየሱስ ልነግርህ ነው፣ ስለ ማርያም ልነግርህ ነው። ብዙ ነገር ልንገርህ። ስለ ኢየሱስ እኔ እነግርሃለሁ። አላህ የነገረህና ነው ስለ ኢየሱስ የምንነግረኝ። ስለ ኢየሱስ ልንገርህ። በጣም ደስ ይለኛል። ስለ ኢየሱስ በሎጂክ ላስረዳህ። በሎጂክ ላስረዳህ። በምንድን ነው የሚገባህ አንተ? በሎጂክ ላስረዳህ። እስልምና በሎጂክ ማስተማር ይፈቀዳል? በሎጂክ ላስረዳ የራስህን እምነት ነው። እኔ ደስ ይለኛል። እኔ እስማማለሁ። ግን እንደ እስልምና አስተምሮ አታሪ አቂዳ የምትከተል ይመስለኛል። ሎጂክ በራሱ ከእስልምና ያስወጣል አያስወጣም? እኔ አንተ እንዲገባህ ነው። ያንተ ያለበትን ጭንቅላት ስለማውቀው እኮ እኔ እቀበላለሁ። አንተ ጭንቅላት
አስተሳሰብ ስላወቅኩ ነው። ፕሊዝ እኔ ያጣልካችሁ አሁን ክርስቲያን ወንድሞች እኔ እቀበላለሁ አልኩህ። እንዳንተ አቂዳህ ግን ተሆነ ደግሞ በሎጂክ ሃይማኖትን አስረዳለሁ ማለት ክፉርና ነው ብለው አስቀምጠውላል። ያከፍራል። ክርስቲያን ወንድሞችን እያታለልክ ስለሆነ እኮ ነው። ብዙ ክርስቲያን ወንድሞችን እያታለልካቸው ነው አንተ። አዎ በጣም እያታለልኳቸው ነው። 72 ሴት በገነት ያገኛሉ ያሏችሁ ሙስሊሞች ውሸት ነው የሚለውን እናንተ ያታለሏችሁን እኔ ደግሞ አታልዬ ምን አድርጌያለሁ? እናንተ ያታለላችኋቸውን አታልዬ ወደ ክርስትና አንጥቻችኋለሁ። እንዴት? 72 ሴት የዋሻችሁበት ስለሆነ እናንተ አታላችሁ እውነት ነው ብላችሁ ያላችሁትን እሱ ውሸት እንደሆነ ያታለላችሁበትን ባይገርምህ ደግሞ በእውነት ምን አድርጌያችኋለሁ? ቀብሬያችኋለሁ። አዳምጥ። ያ አታላዩ ሌባው መሐመድ እንደሆነ ያታለላችኋቸውን ሰዎች አታለላችሁ የወሰዳችኋቸውን ሰዎች በእውነት እኔ ደግሞ ምን አድርጌያቸዋለሁ? እዣቸዋለሁ። አታለቃቀስ። አታስወራም። በስትክክል አስወራኝ። እኔ ሌላ ቶፒክ እሷ ትግባለን። እሺ ተዛ ቶፒክ ፕሊዝ። አሁን እኮ ችግር ሆነብን እኮ ምን እንደሆነ ታውቃለህ ሙባረክ? ታቂ ነገር የለም። እኔ እኮ የሆነ ቲክታክሽ እኮ ይመቸኛል። እውነት የአይምሮሽ ቲክታክ ምናምን ቀመርሽ ይመቸኛል። ምንም የምታውቂው ነገር የለም። ጭንቀት የወለደው አነጋገር ኮንትሮል ዳሜጅ ጭንቀት የወለደው አወራር ቆይ አልጋ አትግባቃ ብቻ እውነት አታታላችሁ እውነት ያው ለአሁን እንዴት እንደምለጥፈት አሳየህ ሙባረክ። ቆይ ሄሎ ጭንቀት የወለደው አነጋገር እየተናገርክ እንደሆነ እየተረዳው ስለሆነ ነው አሁን ረጋ ብዬ አላዋቂነትን የምገልጠው እኮ። እስኪ እኔ አንተ ክርስትና እንድቀበል አስረዳኝ አልኩህ እኮ። ምንም ልታስረዳኝ አልቻልክም። እኔ እንዴ ቀጥል ወይ እኔ ሙስሊም እንድትወላ አስረዳ አልኩህ። ቀጥል እፎይ አንዴ አላዋቂነትን እኮ ቀጥል። ሰብስታንስ የሌለው ነገር አታውራ። ቀጥል እኮ አስረዳኝ። ክርስትናን አስረዳኝ። ክርስትና ልቀበል ወይ እስልምና ላስረዳ? እስልምናን ተቀበል። የትኛው ይሻላል? መልካም እስልምና ላስረዳ? አስረዳኝሽ። እኔ አስረዳለሁ። እኔም ልናገር። ቆይ እኔ ትንሽ ላውራ። ቆይ ለእኔ መድረኩ ክፍት ይሁንልኝ። እፎይ ላስረዳው ትንሽ ስማኝ። ሄሎ እፎይ ቆይ ፉአድ ያስረዳኝ። እስልምናን ሊያስረዳኝ ነው ሙባረክ። እኔ ላስረዳው። ቅድም ነገርኩህ እኮ። ምን ነገርከኝ? የነብዩ መሐመድ ሰላም በሳቸው ላይ ይስፈን። እስኪ ፍቀዱኝ፣ አንዴ ፍቀዱኝ። ሰላም ሙባረክ አይሰማችሁም? ቆይ ፉአድ በእናትህ ጣልቃ ትግባ። ቆይ እኔ ይሄ ልጅ እስልምና ሻሃዳ ላስናገር። እፎይ ሻሃዳ ማሳዝ አለብኝ። ሙባረክ ወንድማችን ወደ ገሃነም ሲሄድ ዝም ማለት የለብንም። አዳምጣ። ሰላም በሳቸው ላይ ይሁንና ብለህ ሰላምታ ሰጠው አይደል ለሙሐመድ? ሚዩትን አንሳው። ቀስ በል ናውራ፣ ሁለታችን ብቻ ስለሆነ ረሺ ሚያዛ አንተ ሰላም አወረድክ አይደል በሙሐመድ ላይ? ሰላም በሱ ላይ ይሁን ያልከው በማለት ነው? በሙሐመድ ላይ ነው እና በአንተ ላይ ነው እንዴ? ጣሳራት እኔ አስወራኝ። ቆይ እንዴ በማን ላይ ነው? ስማኝ። ስለዚህ ሙሐመድ ሰላም የለውም፣ ገና ካንተ ሰላም ይፈልጋል ሞቶም ማለት ነው። ሰላምታ በሳቸው ላይ እያደረስኩኝ ነው እንጂ እኮ ሰላም ስላሌለው ሰላም ገና እየፈለገ ነው። እኔ ደግሞ ሰላምታ እፎይ ሳገኘህ አንተን አሁን እንዴት ነህ ደህና ነው እልሃለሁ። እኔ በህይወት መጀመሪያ ስለሳቸው ማውራት ስፈልግ በሳቸው ላይ ሰላምና ደህንነት አወርዳለሁ። ገብቶሃል እኮ ደህንነት ስለሌላቸው ሰላም ትመኝላቸዋለህ። እየተቃጠለ ስለሆነ ግን አይወጣም። ይህንን ሰላም ደግሞ የሚሰጠው ማን መሰለህ? ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላል ክርስቶስ። ሰላም ተብሎ የሚጠራው ፈጣሪ ብቻ ነው ብለህ ታምናለህ። ክርስቶስ ምን ይላል? ሰላሜን እሰጣችኋለሁ። ምጣድ አይደለሁም የምሰማው፣ ስም አለኝ፣ ስም አትበለኝ። ስለዚህ ክርስቶስ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላምም ዓለም እንደሚሰጥ አይደለም ማለት። ሰላም ተብሎ የሚጠራው በእስልምና ደግሞ ከ99 ስሞቹ አንዱ አላህ ነው። ክርስቶስ እኔ ነኝ ሰላም የምሰጠው፣ ያም ሰላም
ደግሞ ዓለም እንደሚሰጥ አይደለም ካለ ቁጥር 27 ነው ያልኩት። ስለዚህ የሰላም ባለቤት ሰላምን የሚሰጥ ክርስቶስ ነውና ገና ሙሐመድ ሰላምን ናፋቂ ነውና ሰላም ወዳላገኘ ገና ሰላም ካንተ ከሚቀበል እንዴት ነው እሱ ልስበክ የምትለኝ? ሰላም አላገኘም እኮ ያለው ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም ይላል። እኔ አልፈራም አልታወክም፣ ሰላሙን ክርስቶስ ስለሰጠኝ በሱ ሰላም ጥላ በሱ በከለላው ሰላም ነው። ገና ሰላም ላላገኘ ገና አንተ ከአንተ ሰላም ወደሚነፍቅ ወደሚመኝ ነቢ ትጠራኛለህ እንዴ? ዓለም ላይ ስንት አይነት እምነት አለ? ይሄን መልስ መልስልኝ። ዓለም ላይ ስንት አይነት እምነት አለ? ይሄን መልስ መልስ። ኦኬ ዓለም ላይ ስንት አይነት ዓለም ላይ ብዙ አይነት እምነት አለ። እስልምና ግን እምነት ሳይሆን አእምሮ በሽታ ነው። አይደለም። ዓለም ላይ ብዙ እምነት አለ። አሁን መጣህልኝ፣ ገብቶሃል? ዓለም ላይ እስልምና ግን እምነት ሳይሆን በሽታ ነው። እሺ ቆይ እስልምናን ቆይቶ አይምሮህ ላይ ገና አልደረስክበትም። አንተ እስልምና ማለት እንደ ባህር ነው። ብዝቀው አያልቅም። ባህር እንዴት ነው ያልቃል? ለምን እንደዚህ አልከበደኛ? ቆይ ምክንያቱም እምነት ምንድነው ብዬ ድፋይን አድርግ ብለህ ድፋይን ስለማታደርግ ነው። ብዙ አይነት እምነት አለ። እምነት ምንድነው? እሱ ስላላየነው ነገር ስለወደፊት ተስፋ የምናደርገው ነው። ዕብራውያን ምዕራፍ 11 ቁጥር 1 ላይ እምነት ዕብራውያን ምዕራፍ 11 ቁጥር 1 ላይ እምነት ስላላየነው ነገር ተስፋ ስለምናደርገው ስለማናቀው የሚያስረግጥልን ነው ይላል። ስለዚህ እምነት ስላላየነው ነገር ተስፋ ስለምናደርገው የሚያስረግጥልን ከሆነ ሉክ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር ያዳምጣ። እስልምና ደግሞ በገነቱ 72 ሚስት አለኝ፣ በትልቅዬ ሳህን በላለው፣ በትልቅዬ ጠጅ ጠጣለውኝ፣ ሁር ላይኖችን አጥንት የሆኑ ወሲብ አደርጋለሁኝ፣ አጎበር አልጋ ላይ ተኛለሁኝ። ያልሰማኸው ሳይሆን ያልሰማኸው ነገር አይደለም፣ የማታውቀው ነገር የነብዩ ባልደረባ ዓለም። ስለዚህ እምነት አይደለም እሱ እውቀት ነው። ታውቀዋለህ። የምታውቀው ደግሞ እምነት አይደለም። እምነት ምንድነው? እሱ አስጨርሰኝ። የአይምሮ በሽታ ነው ያልኩህ እኮ ለዚህ ነው ፓኒክ እያደረግክ ነው። ስለዚህ እምነት አዳምጥ አንዴ ፕሊስ። ኧረ አዳምጥ ቆይ። በገነት አቮካዶ በላለው፣ በገነት ውስጥ ትልቅዬ ፖሚግራንት ፕሊስ አዳምጥ። ፖሚግራንት እበላለሁኝ፣ በወርቅ እጠጣለሁኝ፣ በትልቅዬ ሳህን በላለሁኝ፣ ብርቱካን እበላለሁኝ። ይሄ እምነት ሳይሆን ይሄ ተስፋም አይደለም፣ የምናውቀው ነገር ነው። እዚህ አንድ ባላፍቶ የሚያደርገው ነው። ይሄ የአይምሮ በሽተኞች ከሆንክ እንደዚህ አይነት ነገር ሴት ታደርጋለህ። ፕሊስ በጣም ረበሽከኝ። ቀጥል። እሺ የኔ ሚዩት አታርግ። ይኸውልህ የኔ ሚዩት አታርግ። አንዴ አስወራኝ። ሺህ ዓመት እኮ አላወራም። አፌን ያልበኛል። ብዙ አላወራም፣ ትንሽ ላውራ። እኔ አንተ የተመቸኝ ምን እንደሆነ አንተ መሐመድና እንደ መገለጽ ሲመጣለት መላ ሰውነቱ በቀዝቃዛ ወቅት እንኳን ያልበው ነበረ። ሰማኝሽ ደግመህ እያንኮራፋ እሱ ነው ላበላ የሚሆን ዓለም ላይ እሺ፣ ኢትዮጵያ ላይ ያሉ እንዳለ ክርስቲያን ወንድሞቼ አይምሯቸው ላይ በቃ ስራ እንዲፈጠር አድርገሃል። በጣም ነው ማመሰግን። እንዲመራመሩ ጭንቅላት የሌለው አካልን እንዳያመልኩ ለዘመን አጓበዝ ለ1400 ዓመታት ክርስትና ላይ እዚህ አፋችሁን ስከፍቱ ነበረ። አላህ የሚባል ጣዖትን እያስተዋወቃችሁ ነበር። ጭንቅላት የሌለው የተበታተነ ቅርጫ ቤት ስጋ የመሰለ እንደምታመልኩ ለክርስቲያኖች በደንብ አስታጥቀናቸዋል። አሁን በእስልምና አስተምሮ ማንም ይፎገር የለም። ብዙ መጽሐፍ ጽፌያለሁ። ገብቶሃል? በሎጂክ ዙሪያ በብዙ ነገር ዙሪያ ብዙ መጽሐፎች አሉኝ እና ከመሐመድ ትሻላለህ። እሱ ደግሞ ሳሂህ ቡኻሪ 1913 ላይ እኔም ተከታዮቼ መሀይም ነን መጽሐፍም መቁጠርም አንችልም ብሎ ነበረ። አንተ የመሐመድ ተከታይ ሆነ እንዴት ነው መጽሐፍ የቻልከው? ከመሐመድ ተሽለሃል ማለት ነው። ቢያንስ እሱ ኢቭን የሰማውን ሱራ 961 ላይ ጆሮ ነው ጆሮ ጠቢ ነው የሰማውን ነገር። ስንት አይነት እምነት አለ? እችን መልስ። ዓለም ላይ ስንት አይነት አዳም ተለለጥፍ። ቆይ ትንሽ ተረጋጋ። ሁሉም ሰው እምነት አለው። ህንድ ሀገር ራሱ 52 እምነት ከ52 በላይ እምነት አለ ህንድ ሀገር ውስጥ ማለት ነው። እና እኔ ምን አገባኝ? አዞ የሚያመልካለ ዝንጀሮ የሚያመልካለ ዓለም ላይ አውሮፓ ብትሄድ ሁሉም ጎበዝ ልለጥፍ። አሁንም
ነብይህ የሚያውቃቸው እምነቶች ግን ምንድነው? እሱ ክርስትናንና አይሁዲን ከዛ ወዲያ እስልምናን ነው የሚያውቀው። ቆይ ያዝ። ምክንያቱም ሱራ 656 ላይ መጽሐፉ የወረደው ለሁለቱ ጎሳዎች ብቻ ነው እንዳትሉ ነው ብሎ ካስቀመጠ በኋላ ለእናንተም እኩል ሆኗል አለ። ለሁሉም ሀገር ነቢያት ልክ ያለው ካለ ከሁለቱ ውጭ መጽሐፍ የተሰጣቸው እምነት እንዳሉ አያውቅም ማለት ነው። ስለዚህ 3 ሃይማኖቶችን ነው የሚያውቀው። እነኛ 3ቱ ደግሞ ምን ብሎ ተናግሯል? ይከፋፈላሉ። አይሁዶች ወደ 71 ቦታ፣ ክርስቲያኖች ወደ 72 ቦታ፣ ሙስሊሞች ደግሞ 73 ቦታ ይከፋፈላሉ አለ እንጂ ሌሎች እምነቶች አሉ ይከፋፈላሉ አላለም። ቢያንስ ከነብይ ትሻላለህ። ሌላ ጥያቄ አለ? እኔን አስወርኝ። ቀጥል። ስለም ትድናለህ፣ አላህ በጀነትም ይሰጣል። እነዛ ፍራፍሬዎች ሁሉ ትበላለህ፣ ሴቶቹንም ታገኛለህ። 72 ሴቶች፣ የፈለግከው አይነት ሴቶች። እስልምናን ተቀበል። ትክክለኛው እምነት እስልምናን። አንገቱ ረጅም ይሆናል። አንገቱ እንደዚህ ረጅም ይሆናል። ምን ብለዋል? ቆይ ምን ብለዋል ነብይህ? ትልልቅ ፍራፍሬዎችን ትበላላችሁ በገነት ውስጥ ሰላም አለ። በእርግጥ እስልምና እውቀት ስላልሆነ ቆይ ሚታል ሰለምን እንጂ አመና ትበሉ እንዳለው እምነት አይደለም እስልምና። ዝም ብለህ ምሰልመህ የምትለው ነው፣ ድንቁርና ስለሆነ ማለት ነው። ትልልቅ የፍራፍሬ ለመብላት እኔ እስልምና ውስጥ መግባት አይደለም የሚጠበቅብኝ፣ ኢት ፍሩት ነው መሄድ የሚጠበቅብኝ። ወንድማችን ኢት ፍሩት ከሄድኩኝ አቮካዶውን፣ ፍራፍሬውን የፈለግኩትን በ50 ብር ገዝቼ እመለሳለሁኝ። አንተንም ገዛላለሁኝ። የፍራፍሬ ችግር ካለብህ እገዛላለሁ። እንደ አስፈላጊነቱ ደግሞ ቺምባዚና ጦጣዎች ጋር ብትል ቺምባዚና ጦጣዎች ጋር ብትል በየጫካ ውስጥ ብዙ አታክልትና ጫካ ውስጥ ብትል ብዙ ፍራፍሬ ታገኛለህ። ምክንያቱም ቆይ አዳምጥ። በቀራ 25ኛው ላይ በገነት ውስጥ አንተ ራስህ ይሄ ቅድም የበላነው ፍራፍሬ ነው ሰለቸን ይላሉ። ስለ ጀነት አዳምጥ። ሱራ 43:71 ላይ በትልቅ እየሳህን ትበላለህ፣ በትልቅ ኩባያ ትጠጣለህ ብትባልም ሱራ 2:25 ላይ ደግሞ ያ የሚበሉት እዛ ይማረሩና ቅድም የበላነው ነው አስጠላን ይሄ ፍራፍሬ ይላሉ። ሌላ ጥያቄ አለ? ቻሌንጅ አድርገኝ። ስለ ጀነት ስማኝ፣ አንድ ነገር ልንገርሽ። ይኸውልሽ ስለ ጀነት ለጃሂሎች ለደደቦች አትናገሩ ይላሉ ዑለማዎች። ተረት ይመስላችኋል እንዳንተ ማለት ነው። ነብዩ እኮ መጨረሻ ስለ ጀነት አወሩና አይን አይቶት ጆሮ ሰምቶት አይምሮ አስቦት የማያውቀውን ነገር አላህ ለባሪያዎቹ አዘጋጅቷል አሉ። አንተ አልገባህም። አሁን ይሄ ፍራፍሬ ስትባል እዚህ አቮካዶ ታመጣል፣ ወተት ስትባል የላም ወተት ይመስልሃል። ደደብ እኮ ስለሆንክ ነው ብራዘር። አልገባህም። እስልምና ባህር ነው የምልህ አልገባህም። እስልምና ባህር ነው፣ ብዝቀው አያልቅም። ባህሩ ስትገባ ብዙ አይነት ነገር ተፈጥሮ ታገኛለህ። ገብቷል? ዳይመንድ ታገኛለህ፣ አልማዞች ታገኛለህ፣ ብዙ ነገር ታገኛለህ ባህሩ ስትገባ ማለት። እስልምናም እንደዛ ነው። ግባና በደንብ ሰርች አድርግ። እስልምና ምንድን ነው በልስ። ያለ ምክንያት እኮ ቁንጫ መግደልን እኮ የሚከለክል እምነት እኮ ነው። ቁንጫን ራሱ መግደል አትችልም። የተፈጠረችበት ዓላማ አላት ቁንጫ። ያንተን ቆረቆንዳ ትበላለህና ሳይንቲስቶች ደርሰውበታል። ማይፈለገውን ደም ነው የምትመጣው ቁንጫ። እስልምና ትክክለኛ ሙስሊም ሜታር ቁንጫ መግደል አይቻልም ማለት እውነት ነው። ቅማልም መግደል አይቻልም። ሜታርጋ ቁንጫና ቅማል መግደል አይቻልም። በቀራ 193 እስከ 95 ይመስለኛል። ለቅማልና ለቁንጫ አዳምጣ ተቀበል። ለቁንጫና ለቅማል በገረዱላት ነው ያለው ነብይ። ስለዚህ በግና ግመል እያረድክላት ለቁንጫና ለግመል አርባቸው፣ ከዛም ተቀለባቸው ተበለክ። ምክንያቱም ሙዜፋ እንትን ጥዶ ማሰሮ ጥዶ ሳት ሲያነድ ቅማሉ ከፊቱ ላይ እየተንጠባጠበ ሳት ውስጥ ጠብ ይል ነበር። ጠብ ሲል ጧ ይል ነበር እንደ በቆሎ እሸት። ስለዚህ አንተም እንደ በቆሎ እሸት ቁንጫና ቅማልን መግደል ከደበረ ቀልበህ መቀለብ ትችላለህ፣ እነሱን ማለት ነው። ኦኬ አንገድልም እንስሳት ላልከው ለምሳሌ ሊዘርድ ወይም ደግሞ እቺ እንሸላሊት ነገርን እሷን በአንድ ስትሮክ ወይም በአንድ ወርሮ የመታ 100 ሽልማት አለው። በሁለተኛ የመታ 87 አካባቢ ሽልማት አለው። ሶስተኛ እንደዛ እያለ ይቀንሳል። በዚህም ገነት ትገባለህ። ሶስተኛ ውሻ በመግደል ቆይ ልጨርስ ትመልሳለህ። ውሾችን ግደሉ ብሎ ያዘዘ ነብይህ መሰለኝ።
ሌላ ልጨምርልህ። የካይበር ጦርነት ላይ አውድሟቸዋል። አዳምጥ። ሌላኛ ገነትን አነሳህና ነቢያችን ተናግረው አዳምጥ፣ ምላሽ ተቀበል። በገነት ተናገረና መጨረሻ ላይ ምን አላልክ? አይን ያላያት ጆሮም ያልሰማት በሰው ልቦና ያልታሰበች ፈጣሪ ለወዳጆቹ ያዘጋጃት ብሎ ዘጋልክ። ለብይህ ጆሮ ነው ቅድም ያልኩህ ለዚህ ነው። ጆሮ ጠቢ ስለሆነ ነው እንጂ ይሄንን የተናገረው ነብይ ሳይሆን አስቀድሞ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ እግዚአብሔር ለወዳጆቹ ያዘጋጃት በአይን ያልታየች በጆሮም ያልተሰማች በሰው ልቦናም ያልታሰበች ብሎ የተናገራትን መሐመድችን ቀበል ላደረገና እያንዳንዱ ነግሮ ከጨረሰ በኋላ ይሄንን ተናገረ። ኮራጅ ነው ምንል ለዚህ ነው። ሌባ ነው ምንል ለዚህ ነው። ሰርቆ ነው ምንል ለዚህ ነው። ነብዩ መሐመድ ቆይ አዳም ተቀበል። ስለዚህ ስለኮረጀ ነው አይችሉም። ነብዩ መሐመድ ማለት ነው ማንበብም መጻፍም አይችሉም። አንተ ድንጋይ ራስ ቀበል ያረገናት ያለሻ ችግር የለውም። ቡሃሪ 65ን ክፈትልኝ ቃል ቡሃሪ 65ን አንዴ ክፈትልኝ። ቆይ አዳምጥ ፕሊስ ተረጋጋ። ተረጋጋ። አዳምጥ ስትል ነበር ገብቷል። እንትኗ መታሳቱን አንደደችው ሸላሊቷ። ከዛ በኋላ ነው የገደላት። ቡሃሪ 65 ከዛ ገደሏት። አሽቋለጥ ነበር የዛን ሰዓት እሷ ገብቷል። ለዛ ነው ለዛ እሷን በመግደል አንተ ገነት ትገባለህ። ኤኒዌይስ ነብያችን አልኮረጁም ማለት ምን ማለት? አዳምጣ የሚል ሙሉ ቁርአን ላይ ያለሽ ሱረቱል ካፍ ውሻን በጣም ነው የምናከብረው የምንወደው። በደንብ ነው የምታከብረው። ብቻ እንዳትነካ ነው። አዳምጥ ምንም አከብራለሁ ብትልም ጅብሪል ቀረብኝ። አዳምጥ ያ ቫይረስ አሁንም ድረስ ተመራማሪዎች ሳይንቲስቶች ደርሰውበት ጅብሪል ቀረብኝ ካለ በኋላ ከዛ በኋላ በመዲና ያሉ ውሾች እንዳለ እንዲገደሉ አዟል። ኤኒዌይስ ነብያችን ስለማይጽፍ አልኮረጀም አልክ። አዳምጥ ነብያችን ስለማይጽፍ አልኮረጀም አልክ። ውሻ ደግሞ የተሰራችበት አፈር ነብይ መጻፍ እንደሚችል ደግሞ ባሳየስ። ዋንስ ዘ ፕሮፌት ሮት ኤ ሌተር ነብይ በአንድ ወቅት ላይ ደብዳቤ ጽፎ ነበር ይላል። ቡሃሪ ነው ያለው። ስለዚህ ነብይ ይጽፋል አይጽፍም እሱን ላንተ ልተወውና ለመኮረጅ ነሰሰርሊ ጻፊ መሆን አይጠበቅብህም። ይሄ ሱራ 9:61 አንዴ ክፈትልኝ። ነብይ ጆሮ ጠቢ ነው። ያንን የጠባውን ጆሮ ደግሞ ለሰዎች ይነግራል። ኮራጅ ለመባል ነሰሰርሊ ጻፊ መሆን ማንበብ አይጠበቅበትም። የሰማውን ለሰዎች በመንገር መኮረጅ ይቻላል። ሱራ 9:61 ከፈርገው ኦኬ። ከነርሱም ከመናፍቃን እነዚያ ነብዩን የሚያሰቃዩ እርሱም ጆሮ ነው ወሬ ሰሚ ወይም ጆሮ ጠቢ ወሬ ሰሚ ማለት ነው ነብይ። ስለዚህ ወሬ ሰሚ ነው፣ ኮራጅ ነው። ቻሌንጅ ሚ ሌላ ምትለዋለህ ነው ምላስን ትውጣለህ። ይሄው ገባው። አሁን ስማ አትፈላዘም። ይኸውልህ ይሄ ውሻ መዲና ላይ ግደሉ ብሎ አዘዙ ምናምን ብለህ ሳቅ ስትሰክሳለህ ጅብሪል ምናምን አልከኝ። እሱን ነገር ልንገርሽ ለምን እንደቀረ ልነግርህ ነው። ምን የሆነች ቡችላ ነበረች ጅብሪል ቀረ ምናምን ብለህ ሆነ ሰዓት ላይ ቀባጥራል አውርተሃል። እዚህ ጋር ለምን እንደሆነ ስለ ውሻ ጎግል ላይ ሰርች አድርግ። ውሻ የተፈጠረበት አፈር እኛ ሐዲስ ላይ አለ። ከእምብርት አዳም ከተፈጠረበት እምብርት ፓርቱ ላይ ሰይጣን መታ ከነካችሁ ፓርት ላይ ነው ውሻ የተፈጠረው። ምድር ላይ ድገመው። ውሻ የተፈጠረው ማለት ነው የሰው ልጅ አለ። ይሄ ሰውነትህ አለ፣ እምብርትህ ጋር ቀዳዳ አለች፣ እምብርት አለህ። ያቺን ፓርት መጀመሪያ ሰይጣን ነው የሰው ልጅ ሲፈጠር መጥቶ አዳምን እንደዚህ ሲነካው ሆዱ ጋር ያቺ ፓርት ነፍስ ሳይዘራባት በፊት አነሱና ያቺን ጭቃዋን ፓርት ጣሏት መላእክቶች ማለት ነው። ከሱ ነው ውሻ የተፈጠረው። ገብቷል? አንተ እውቀት አረድገም እዚህ ላይ አልደረስክም። ያላ ተረት
ያለ ተረተረት እዚህ ላይ ደርሰሃል አንተ አልደረስክም አይተሃል አልደረስኩም ይሄንን ተረተረት አላነበብኩትም አዳምጥ አሁንም አዳምጥ ይመጣልን ወደ መሰረቱ እሺ ከዛ ምን ተፈጠረ ውሻ እሺ በዚህ እምብርት ላይ ባለ ጭቃ ውሻ ተፈጠረ ጎበዝ ስማ ውሻ ከሰው ልጅ ጋር ያለውን ሪሌሽንሺፕ ታውቃለህ ግንኙነት ከሰው ጋር በጣም ይዋደዳል አረ ውሻና ሰው አይገናኝም ተው ነብይ ኡስታዝ ግን የውሻና ቆይ የውሻና ግንኙነት አችሉም ሲል ነው የሰማሁት እንጂ እኔ ሰውና ውሻ አረ ተው ሐራም ነው ታረግ እኮ ድድልህን እኮ አንተ ሚውት አታርጋ ፋራነን እሺ ጋቲሲ አራዳዬ ልጅ ፋራት ሚውት አታርጋ ብዙ ተከታዮች አሉኝ ከስር ማለት ነው እየተከታተሉ ሚውት አታርጉ ዝም ብል እሺ ፋይ ቀጥል ከዛ ውሻው ጋር ነኝ እየነገርኩ ያለው ስለ ውሻው ጋር ነኝ ከዛ አሁንም ብዙ ሳይንቲስቶች ስለ ውሻ አፍንጫው ላይ ስላለው ቫይረስ ነብዩ መሐመድ ከዛሬ 1400 ዓመት በፊት ነው የተናገሩት ውሻ በአፈር ነው አዝዱት በአፈር አዝዱት ነው ያሉት ስማ በአፈር ብቻ አዝዱት በሌላ ነገር አይቻልም እምብርቷ ነች ከእምብርቷ ላይ በወደቀ አፈር ነው በምንድን ነው አፉ ላይ ላባ ለዚህ አፍንጫው ላይ ደደብነህ እንዳንተ አይታጣጥም ኦኬ አፉ ላይ በሚያልበው ነው በዚች ከነካህ ቫይረስ አለው እሱ ላይ ሳይንቲስቶች ተመራማሪዎች ደርሰውበታል አሁንም ድረስ ኮሮናም ዓለም ላይ የተሰራጨው በዛ ነው ተብሏል ፋይን ውሻም ሆነ ቆይ እሰማለሁ ውሻም ሆነ ሌሎችም እንስሳቶች የነሱ ሳሊቫቸው ጤናማ አይደለም ተሰው ጋር አብሮ እንትን የሚል አይደለም ዞሮ ዞሮ ግን ነብይ አንድ ሰማኛ እኔ ዝም ብለህ እኔ ነብይ ትላል የሰው እምነት አትንካ በቃ ዓለም ላይ ብዙ አዳምጥ ይሄ በከንፈሩ በለሃጩ ምክንያት ብሎ ዓለም ላይ ብዙ እምነት አለ ማንንም አዳምጥ ሙሐመድ ያብደላ ልጅ የሙተሊብ ልጅ አንድ ሐዲስ አልተናገረም በዚህ ምክንያት ነው ውሻ የሚገደለው አላለም ቡሃሪና እንደከፈተልኝ 1570 ቢ ውሻ ገደሉ አልተባለም ቁርአን ላይ ሱረቱል ካፍ አለው የውሻው ምዕራፍ ይባላል አሳይሃለሁ እንደዚህ ሱረቱል ካፍን አንብቡ በአማርኛ አንብቡ ሱረቱል ካፍ እከፍትልሃለሁ እሱ ደግሞ ስለ ዋሻው ጋር ከልጆቹ ጋር እንዴት እንደገባ ደደበ እሱን ደግሞ አሳይሃለሁ እንዴት እንደምለጥፍ እዛ ደግሞ ሄጄ አሳይሃለሁ ማን ቤት እንደገባ ነው እሱ ጋር አብሮ ተኗኗሩ ውሻ ከወጣቶች ጋር አብሯቸው እኮ አሳይሃለሁ ዝም ብለህ ውሻ በቃ ሙስሊሞች እንከን ሙስሊም ላይ ወይ 1570 ቢ ነው ያልኩህ እለጥፋለሁ እዛ እንከን በፈለክ ቁጥር ማለት ወይ እለጥፋለሁ እዛም የትም እንሂድ ዛሬ እለጥፋለሁ ሰልመህ ነው የምትቀረው ተሰልማታል ሻሃዳ ትይዛለህ አንተ ምን ጭንቅላት የሌለውን ጣዖት ላመልክ ዋጋ የተከፈለልኝ መሆኔን እኮ ነገርኩህ እኮ አዳምጥ ይከፈትልህ መረጃ በመረጃ እናወራ ደግሞ አሁን አደከምከኝ ደግሞ አይምሮ ያላቸው ሰዎች ነው እስልምና እየሰለሙ ረጋ በል ሙስሊምና ውስጥ የሚገቡ ሰዎች አይምሮ የሌላቸው ናቸው እውነት ነው አይምሮአቸውን ሲጠቀሙ ግን አይምሮ የሌላቸው ይወጣሉ ከእስልምና ውስጥ ገንዘብ ተከፍሏቸው አላችሁ ተመልሰው ይወጣሉ ማንኛውም ጤናማ ሰው እስልምና ውስጥ የሚቆይ የለም ማንኛውም ከቆየ 330 ቀን ወይንም ደግሞ 3 ወር ከበዛ ቆይ ይነበብልህ አንዴ ፊት ለፊት አድርግልኝ 1570 ቢ ሙስሊምን አንዴ ሚውት አድርገና በሎጂክ ላስረዳሽ እኔ እምነት የለቀቄ ቆይ ሎጂክ እንደማይፈቀድ ተስማምተን የመጣ ነው ቆይ ሎጂክ እንደማይቻል ተስማምተን ነው የመጣ ጓደኞቼን ጥዬ ስመጣ ያንተ እምነት አራዳምጥ ቆይ ሎጂክ እንደማይቻል ተስማምተን ነው የመጣ ነው እኔ ግን እቀበላለሁ ሎጂክ አልኩ እችን አዲስ አበባ እችን ገንዘብ እናንተ ናችሁ የምትሰጡት መሐመድ ገንዘብ ስጡ ያለው መሐመድ ነው እኛ አይደለም ቆይ እችን አዲስ አንብብ እስቲ አይገደልም ብለህ ነበረ ካሞን እችን አዲስ አንብብ ኦኬ ሳይ ሙስሊም 17 ቢ 1570 ቢ Allah's messenger ordered to kill dogs. He sent men to the corner of Medina that they should be killed.
እኔ አይደለም ያልኩት። የአብደላ ልጅ ነው። አማርኛ አንብብ። አማርኛ አድርግለት ትችላለህ እንድትልባል ነው እንዴ እንግሊዘኛ የምታነብ? አማርኛ አንብባክ። አንብብልኝ አማርኛ። ላነብልህ ነው። ወይት እንቀጥላለን። ሁለቱ ካፍ ላይ እንገባለን። ችግር የለው። እለጥፋለሁ። የምጠጣው ውሃ ነው አረቄ ነው ቢራ ነው? የምጠጣው ምንድን ነው? አረቄ ውሃ ነው ቢራ? አንተ በገነት ውስጥ እጠጣዋለሁ ብለህ የምትመኘውን ነው የምጠጣው። የአባይን ውሃ አታረበና ዝም በል። የአባይ ውሃ ለነቢዩ ላይ ለሙሴ ሲቀያየርለት የነበረ ትክክለኛ ሙዕጂዛ ያለው ውሃ እኮ ነው። ለሙሳ እኮ በገነት ውስጥ ከምጠጣው ውሃ አንዱ የአባይ ውሃ አይደለ? እኔ እዚህ እየጠጣሁት ነው። ተስፋ አታደርግ። ዱንያ ምድር ላይ ያለ ነገርና እዛ ጀነት ላይ ያለ ነገር ማነጻጸር ማለት ድድብና ነው። እሺ የአባይ ውሃ አንደኛው ናይል ውሃ ነው የምንጠጣው ብለህ ስለምታመን ሀዲስ ስላለ ነው። እሰጥሃለሁ። እሱንም ለጥፋለሁ። እሱ የአባይን ውሃ የተባለበት ምክንያት አለው። ሺህ ጊዜ ምክንያት ቢኖረው አንተ እዛ ሄደህ የአባይ ውሃን አለ አገኛለሁ ብለህ ሙሳ በሱ ላይ ሲሻገር ነበር። ብዙ እንክብካቤ ያደረገ ውሃ ነው። አይመለከተንም፣ እሱ አይመለከተንም። እዛ ጠጣዋለሁ ብለህ የምትመኘውን እኔ እዚህ እየጠጣሁት ስለሆነ አንቺ አንበሳው ሳክሳም የሆንሽ ሰውዬ ቀጥይ እስኪ። አንቺ ግን ማለት አይከብድም? እንደ መሐመድ ወይ እንደዚህ እኔ እንትን አይደለም። እንደዛ ትጥራኝ አባ ልበልህ። አንተ ክርስቲያኖችን የምታሰድብ የሆንክ ሰውዬ። ክርስቲያኖች ማለት የተከበሩ ናቸው። እሺ እና መሐመድን ደደብ ነገር ናት። ቀጥል። እሺ አሁን አንብብልኛል። ደደብ ማለት ምን ማለት ነው? ምንም የማያውቅ ማለት ነው። አታውቅም እኮ አንተ እንዴ! ምንም ልክ እንደ መሐመድ ማለት ነው። ልክ እንደ መሐመድ ማለት ነው። አሁን እኔ እናንተ ነን እየተከራከርን ያለ ነው። እዛ ምን አስኬደ? እኮ ምንም አላውቅም ያለ መሐመድ ሱራ 46 9 ላይ በእኔም በእናንተም ላይ ምን እንደሚደረግ አላውቅም ያለው ምንም አላውቅም ያለው መሐመድ ነው። እና አላህ ያሳወቀውን እንጂ መሐመድ ምንም አያውቅም። አላህ ያሳወቀውን ነው የሚያውቀው በጅብሪል አማካኝነት። እኔ ደግሞ ዮሐንስ በአንደኛ መልእክቱ ላይ ምዕራፍ 2 ላይ እውቀት እንደተሰጠኝ ቅባቱን እንደተቀበልኩ እንደማውቅ ተነግሮኛል። አውቃለሁ። በማን ለአንተ? አዎ አውቃለሁ። ታውቃለህ? አዎ አውቃለሁ የሚለው ሴጣን ብቻ ነው። እሺ ሴጣን እውቀት የለውም። ሴጣን አውቃለሁ። ቆይ ሊሚትና ገደብ ነው ያለው። የሰው ብዙ እውቀት የለውም። በሎጂክም ባስረዳ ማለት ነው። አዳምጣ። ሴጣን ምዕራፍ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ 44 ላይ ሴጣን ምንድነው? እሱ ውሸታም፣ ሐሰተኛ፣ ነፍሰ ገዳይ ነው። እሱ ደግሞ እናንተ የሴጣን ልጆች ናችሁ። ይሄም ደግሞ ማስረጃ ነብይህም ወንድማችን እህታችን ብሎ ያምናል። ይሄንንም ደግሞ ማስረጃ ከነብይህ ጋር ይገባበዙ ነበረ። ሳይ ሙስሊም 450 ነብይህን አጋንንቶች ይጋብዙት ነበር። ሌሊትም መቃብር ቦታ ዘውት ይሄድ ነበር። ይሄ ብቻ ሳይሆን መገለጥ የሚያመጡለት ነበረ። ሱረቱ ጂን ያጋንንቶ ምዕራፍ ሙሉ ይሄንን ነው። አላህንም ሲጠራ ብለው መጥተው ሻሃዳ ተቀብሏል። አላህ እስልምናን ያመጣው ምድር ላይ የሰው ልጅም ይገዛል፣ ጅኖችም ይገዙታል። አላህን ገብቷል። የሚያመልኩትም አሉ፣ የካዱትም አሉ። አላህን አላህ ራሱ ሲጀመር ጂን ያለ አላህ ራሱ ሲጀመር ጂን ያለ ወይ አልገባህም አንተ? አይምሮህ ገና ብዙ በጣም ገብቶኛል። ምክንያቱም ሴጣንህ ተወህ ወይ ተብሎ ሲጠየቅ መሐመድ አላህ አልተውኩትም አልተለየውትም ብሎ የለ እንደ ሱረቱ ዱሃ ቁጥር 6 ጀምሮ ነገርኩ። ቅድም እኮ 30 ቁርአን አምጥቶ እንደመጽሐፍ ተወህ ወይ መሐመድ ሲባል አላህ 30 ጁዙን ቁርአን እንደመጽሐፍ አምጥቶ እንካ መሐመድ ብሎ አልሰጣቸው። ነገርኩ። ቁርአን ደግሞ እንደዛ ነው የሚለው ሱራ 39 ከቁጥር 1 እስከ 3 መጽሐፍን ሰጠንህ ነው የሚለው። አንተ መጽሐፍን ሰጠንህ። ስለዚህ ወርዶ ያለቀው ቁርአን በ23 ዓመት ውስጥ ወረደ። መሐመድ በ40 ዓመት ዳዕዋ ጀመረ። አንድ ማስረጃ ስጠኝ ሙባረክ። በ40 ዓመት ዳዕዋ ጀመረ። አዳምጠኝ። አንድ ማስረጃ ቁርአን አልተሰጠው። ቆይ ዳዕዋ ጀመሩ። ፕሊዝ ከዛ በ63 ዓመታቸው ሞቱ። ገብቷል። እሱም ኺላፍ ነው። ዓመት ውስጥ ነው ቁርአን የወረደው 30 እሱም ግጭት ነው። በ63 ዓመት እንደሞተ የሚናገር አለ፣ 64 እንደሞተ አለ፣ 65 እንደሞተ አለ። ቻሌንጅ እንዳታደርገኝ በእንደዚህ አይነት ነገር። ቆይ ተረጋጋ። ነብይ የሞተበት አይታወቅም ዓመተ ምሕረቱ።
ግጭት ነው እርስ በርስ ሰለምኩ ሞቻለሁ እኔ አንተን ካላሰለምኩ እና ጉድ ካላ ምንድነው እሱ እንትኖችን ራሱ መሐመድ እኮ ቁርአንህ የሚለው እኮ መሀይሞችን ነው ሰለሙ የሚባሉት ያላመኑትን አምነናል ሳይሆን ሰልመናል በሉ ነው የሚለው ተሰልማን እኔ ደግሞ አማኝ ነኝ ምን እኔ ታየኝ ነገር ስላለ የተከፈተውን አንብብልኝ እስኪ አማርኛም አታነብም እንዴ አማርኛም ማንበብ አችልም ኡርዱኛ ነው የምችለው እኔ በኡርዱኛ ነው ማንበብ የምችለው እስኪ በደንብ አይታየኝም ስልኬ ጢኒጥዬ ስለሆነች አትታየኝ ያ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ውሾች እንዲገሉ አዘዙ አለ እንዲገደሉ ወደ ምንድነው የሚለው ወደ መዲና ዳርቻ እንዲገደሉ አዘዙ ነው የሚለው እንዲገደሉ አዘዘ መሐመድ ቁንጫ እንዲገደል አያዝም ብዬ የለ እንዴ አንተ ደደበውን ክሶይ ይሄን አዲስ ከየት ነው ያመጣው ከየት ነው ያመጣው ባይ ቁንጫ እንዲገደሉ አያዝም ነገር ግን ለቅማል ደግሞ በግረር ዱላት ብሎ ሲያዝ በጓ ትታረዳለች አትታረድም በግኛ ልንበላት የተፈጠረ ነገር እንበለዋለን አርደን እንበለዋለን እንዴ በግ ብቻ ሳይሆን አርዳችሁ መበሉትማ ቁርጡቢ ቮሊዩም 2 ተፍሲሩ ላይ እንግሊዘኛው ላይ 85ኛው ላይ 85ኛው ላይ ሰው ማርደን እንበላ ፈቅዶላል በማረድና መበላው እንድፈቀድ ከሆነ የተከለከሉት ሐራም የተደረጉ ነገሮች ማንኛውንም መብላት እንደምችል ይናገራል ስለዚህ ምንድነው የምትለው እሺ ከተማው ላይ እሺ አዲስ አበባ ላይ ውሻ በየቦታው ማታ ማታ ለምንድን ደደብ ለምንድን ነው ውሻ በየቦታው የሚገደሉት ማታ ማታ ጎዳና ላይ እንትን ስጋ እየጣሉ የሚገሏቸውና ጭነዋቸው የሚሄዱት ለምንድን ነው ይሄ ነገር ንገረኝ እሱ ሌላ ጉዳይ ነው እሱ ሌላ ጉዳይ ነው በዛ ዘመን ደግሞ ይሄ ሐዲስ የሚባል ነገር የለም ምን አገናኘው ነብይ ያለው ምንድነው እሱ ውሻ የሚገደለው ቆይ አዳም ቆይ ውሻ ለምን እንደሚገደለው ተብሎ ነብይ ተጠይቆ ነበረ የመለሰው ምንድነው አንደኛ ውሻ ያለበት ቦታ ላይ መላእክቶች አይጠጉም ገብቷል አዳም መላእክ ውሻ እንዳይነክሰው ያሉበት ቦታ ላይ መላእክ ውሻ እንዳይነክሰው ነው ወይንስ ባክቴሪያ መላእኩን አታክ እንዳያደርገው ነው አይደለም ቅድም እንዳልኩ ነው ይሄ ከማን እምብርት ተፈጠረን ያልኩ ከአደም እምብርት የተጣለች ቁራጭ እንትን ከሷ ላይ ነው ውሻ የተፈጠረው ሴጣን ነክቷታል ያቺ ሆዱን ነክቷታል ቻሌንጅ ላድርገው ሴጣን መጥቶ እንደዚህ ሆዱን እምብርት ጋር እንደዚህ ስለነካ አዳም ፍጥረት መቼ የተጀመረው ማለት ነው ፍጥረት መቼ የተጀመረው አላህ መፍጠር የጀመረው መቼ ነው የተፈጠረው ፍጥረት የጀመረው መፍጠር የጀመረው ምን ቀን ነው ዝም ብለህ አዳምጥ አሁን በእናትህ ዝም ብያለሁ አዳምጥም እኔ ጆሮ ጠቢ አይደለሁም ካሞን የመጨረሻው ፍጥረት ውሻ ነው ወይንስ አደም ነው ጆሮ አይሞላም አዳምጠኝ ውሻ ነው ወይንስ አደም ነው የመጨረሻው ፍጥረት እኔን አዳምጠኝ ለምንድን ነው እኔን የማታዳምጠኝ አርጉመንትን በደቂቃ መታባለኝ ኤኒዌይስ ቀጥል ይሆንልህ እኮ እኔን አዳምጠኝ ቀጥል ተረታችሁ ነው ተረት አይደለም በያ ይሄ ተረት ምንም አይደለም እኔ እኮ አይደለም ያልኩ ቁርአኑ ራሱ እኮ ይሄ የቀደሙ ሰዎች ተረት ነው ብለውታል እኮ መሐመድን አስቀድመው ምንም አዲስ ነገር ስላላመጣ አዳምጠ ይሄ ተረት አይደለም የዛን ሰዓት ነብዩ መሐመድ ዳዕዋ ሲጀምሩ አረቦች ራሱ በጣም እያንገላቷቸው ነበር እንዳንተ እያሉ ማለት አንዴ ምንድነው ይላሉ አንዴ ድግምት ነው ይላሉ ቁርአንን አንዴ ተረት ነው ይላሉ ልክ እንዳንተ ማለት ነው ግራ ስለገባቸው እኮ ነው አንተም ግራ ገብቶ ነው እኔ አልፈርድብህም እኮ ግራ ገብቶ መልካም ቆይ አረቦችም እንደዛ ሲያሰቃዩአቸው ነበር ድግምት ማለት ምን ማለት ነው 3 አመት ፕሊዝ ሀገር ሲያሳድዷቸው ቆይ ድግምት ነብዩ መሐመድ ሲወለዱ በጊዞ የመጣው አጎታቸው እንደዚህ ጠላት ሆኖ ያዛቸው ነበር አዳምጣ እንደ ሞንታሮ ዝም ብለህ አትጩህ ድግምት ወደ እስልምና ላመጣ አንተ ሆነ ቅይስ አትጩህ ድግምት ሴጣንን የሚያባርር ነው ወይስ ሴጣንን የሚያቀርብ ነው ወደ እስልምና ላመጣ ስለሆነ ቅይስ ያረጋል መንፈሳዊ ቆይ አዳምጥ ድግምት የሚባለው ድግምት ሴጣንን መሳቢያ ነው ወይስ ሴጣን ማባረሪያ
እኔ የምለውን ለምንድን ነው የማታዳምጠኝ? ቆይ አዳምጥኩ። እና እየጋበዝኩ እያስረዳሁ ነው። ከስር ያሂ ድግምት ሴጣንን ማቅረቢያ ነው ወይንስ ሴጣን ማባረሪያ ነው? ስማኝ፣ ቁርአንን በደንብ በአማርኛ ተተርጉሞላል፣ አንብበው። ኖ ሰዎቹ በጊዜው ድግምት ነው ይሉት ነበር መሐመድን ብለሃል። ድግምት የሚባለው ነገር ሴጣን የሚያቀርብ ነገር ነው ወይንስ ሴጣን የሚያባረር ነው? ድግምት እሱ በአማርኛ ምን እንደሆነ አላቅልህማ። እሱን የምታውቀው አንተ ነህ። አንተ ነህ ያልከው እኮ ድግምት ብለዋል አልክ። ጥንቆላ፣ ድግምት ሴጣን ማቅረቢያ ነው? አጋንንት ማቅረቢያ ነው ወይንስ ማራቂያ ነው? ሙሐመድ ሚለውን አትስሙት። እሱ የሚያወራው ነገር እንዳለ የተለያየ ነገር ነው። የጠየቁ መልስ። ልጆች ከልጆች እያገዳደለ ነው። ወንድም ቆይ ድግምት ሴጣንን ያርቃል ወይንስ ያባርራል ብዬ ጠየቁ። የትኛው ቢሆንልህ ደስ ይላል? እስኪ አንተ በተፈለግከው ሚዛን አስቀምጠው ልተንትንልህ። የትኛው ይሆንልህ? አንተ የትኛው የሚሻልህ? የሰው ልጅ ስማ፣ የሰው ልጅ አዳምጥ፣ ተረጋጋ። ኤኒዌይስ አዳምጠኝ። ይበቃል። በቃ ዝም በል። እኔ ልመልስልህ። አንድ አዳምጠኝ። እሺ ጠይቀኝ። ድግምት ምን አልከኝ? የጠየቁን አልመለስክማ እኮ። ልመልስ። ጥያቄውን ድገመው። ድግምት ሴጣን ማቅረቢያ ነው ወይንስ ሴጣን ማባረሪያ? ምድር ላይ የሰው ልጅ ሁለት አይነት ፓወር ይይዛል። አንደኛው ፓወሩ ከሴጣን ነው ፓወሩ። ሁለተኛው ፓወሩ ደግሞ ከፈጣሪ ጋር ሲቀርብ ከፈጣሪ የሚሰጠው ሙዕጂዛ ከራማ አለ። በእኛ በእስልምና ስተነትንልህ ማለት ነው ሙዕጂዛ ይባላል። የነብዩ ሰለላሁ ዐለይሂ ወሰለም ደግሞ ሙዕጂዛ ነው ቁርአን ማለት። ምን ማለት ነው ሙዕጂዛ? ታውቃለህ? አናውቅም። አላውቅም። በቃ አሁን ድግምት በሚለው ሎጂክ ሳስረዳህ ማለት ነው አንድ ሰው የራሱ የሆነ ፓወር ሊኖረው ይችላል። ከማን? አንደኛ ከሴጣን ከቀረበ ወደ ሴጣን ከሄደ የሴጣን ምድር ላይ ንግስና ስለተሰጠው ለራሱ ማለት ነው የራሱ የሆነ ፓወር ይኖራል ምድር ላይ ማለት ነው። ወደ ፈጣሪ ከቀረብክ ደግሞ ከፈጣሪ የሚሰጥህ ደግሞ ከራማ አለ፣ እንደዚህ ፓወር ማለት ነው። ስለዚህ ሙሐመድ የግራ ፓወር ማለት ነው። ገብቷል? ስለዚህ ሙሐመድ ዞሮ ሙሐመድ እያልከን ያለው ካላ የተሰጠው ድግምት አለ እያልከን ነው። እናመሰግናለን። በቀኝና በግራ የሆነ ቅየስ የምታረጊያት ፓርታለች። አንቺ ዞሮ የተመታሽ ሰው ነሽ አንቺ እኮ ተበሮ ስማ፣ ራስን ያልከን ራስ ባልከን። ግን የሚገርመው ነገር ከሙሐመድ ድግምት ይልቅ ከሙሐመድ ድግምት ይልቅ የዛኛው ሰውዬ ድግምት በልጦ ሙሐመድን አንተ ደደብ ስለሆንክ ሌሊቱን ሲያንከባልለው ነበር። ሙሐመድን ሌሊቱን ሲንከባለል ተሚስቶቹ ሳይገናኝ የተገናኘ እየመሰለው ብቻውን ልብሱ ላይ ስፐርሙ ሲረጭ ነበረ። መቃብር ላይ እየወሰደው ተራራ ላይ እያወጣው ቡሃሪ 6982 ላይ ራሱን ለማጥፋት እስከሚያስብ ድረስ ሌሊት መቃብር ላይ ሌሊት ደግሞ በየገደሉ ይወስደው ነበረ። ሳይ ሙስሊም 450 ላይ ሌሊት ጋብዙት፣ ሌሊትም ይዞት ይሄድ ነበር አጋንንት። በዚህ መጠን ደግሞ ሌሊቱን ከሚስቶቹ እንኳን ሳይገናኝ ብቻውን አልጋውን በቃ ተወኝ ሲፈጨው ነበር የሚያድረው። የ30 ወሲብ ጉልበት አለው ሙሐመድ ሲያርሰው ያድራል ብቻውን። የ30 ወሲብ ጉልበት ተሸክሞ ማለት ነው። ተሰቃየ እኮ ሰውዬው። አይነስ ይብቃ። አንደን እፎይ እየሰማሁ ነው። ደከመኛ ይህ ፓወር ያልኩ ማለት ነው። በቃ አላህ ሰጥቶታል ፓወር ያልኩ። አንተ በድግምት ልትረዳው ትችላለህ። ተረዳው። ምን አገባኝ። በቃ ነገና የሚረባ ነገር እንኳን በቃ ነገና አስጨርሱኝ ይላል። ቻው። ደግሞ በዚህ ንግግር እኮ ነው ደስ ምናል ሊወስድ የሚፈልገው። በቃ ለማንኛውም ይበቃል። ኮንፊደንት ናቸው። ጥለዛ እንዴት ነበረ? አስከፋናችሁ እንደ ቢኒ? በጣም አሪፍ ነበረ። በተለይ ተወጣጠረብን እኮ ሲወጣጠር እኮ ትንሽ ያገናኘባት መንገድ አሜዚንግ ሆነ። በጣም ነው። እንግዲህ ስድብ ከመሰላችሁ ሶሪ፣
ብለናል። ያው መጽሐፎቻችሁ ናቸው እንደዛ የሚሉት። እንዳትከፉ ግን ነብያችሁ ምን አይነት ሰው ነበር የሚለውን እንድታውቁ ነው። እናንተ ከምታውቁት ባሻገር እውነቱ ይሄ ነው። እናንተ የምታውቁት የስብከት ሞኝነት ነው። ዝም ብሎ እንደዚህ ነው ተብሎ ያለ ማስረጃ የተሰበካችሁት በሞኝነት የተሰበካችሁት ነው ኡስታዞች። ማስረጃ ላይ ያለው ግን ሌላ ነው። መጽሐፉ ላይ ዛሬ ተፋሪፍ ነው ብዬ አስባለሁ። ተመራችሁ ጅምሳ ቆየን። ማስረጃ ውሰዱ፣ ማስረጃ ውሰዱ። እና በጣም እናመሰግናለን። መልካም ጊዜ ይሁንልህ። ጊፍትም የሰጣችሁን እኔም ወጥቼ ነበር ስመጣ ራሱ ብዙ ጊፍት ነው ያለኝ። በእርግጥ ለእኔ ባሰጡኝ ችግር የለውም፣ ለቃል ምናምን ስጡት እና በጣም እናመሰግናለን ለሰጣችሁን። እግዚአብሔር ይስጥልን። ግን በብዛት ለቃልዬ ስጡት፣ ለእፎይ ስጡት። ውረዱልኝ ከቤቴ ልተኛበት። ውጡልኝ። ይህ አንደኛ ነው። እንትን ካላላ ካንወጣው እንደ መሐመድ ከቤት ይውጡልኝ። ደከመኝ። ረጅም ሰዓት ዳይሎግ አደረግን። ኃይለኛ እንትን ቃላት ስለተወራወርን ደከመኝ። ኦልሞስት ከ3 ሰዓት በላይ ማለት ነው። ያ ይደክማል። ድካምን እንግዲህ እግዚአብሔር ይቀበልህ። መልካም አዳር። ሁላችሁንም ታብታብ ኮፒ ሊንክ ስላደረጋችሁ ጊፍትን ስለሰጣችሁ ሁላችሁንም ጊዜ ረክብልን። እንወዳችኋለን። ቻው። ፎቶ ዱብ ዱብ በሉ ያ ረቢ። አንተ እንተናደሩ እንተናደሩ